የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ማህበር ላይ ከምስረታው ጀምሮ ቀደምት ቤተክርስቲያን እንደመሆኗ መጠን ድርሻ አላት። የኢትዮጵያ ካቶሊክም አላት። እኛም ወንጌላውያን የኢትዮጵያ ምን ብለህ ነው የምትቀበለው? ይሄንን ምን ብለህ ነው የምትቀበለው? ካን ዩ ፕሊዝ ቴል ሚ የሚል ምን ብለህ ነው? አይ ኤርሚሻ አንዴ ኤርሚ ኤችዲ ይናገር ጥያቄ አይ ረጅም ሰዓት ዝም ኤርሚ ኤችዲ ያውራ። ኤርሚ ኤችዲ በጨዋ ነው የሚያወራው። ገባ? ስማው ኤርሚ ጰራቅሊጦስ ብሎ የሚለውን ቃል ለኢየሱስም ብትጠቀመው ችግር የለም ከተባለ አሁን በቅድም ባነበብከው ላይ ጰራቅሊጦስ ብሎ የሚለውን የእንግሊዝኛው የፈታበትን ቋንቋ በዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 1 እና 2 ላይ እዛ ጋር ቃሉ ለጥቅም የዋለው ለመንፈስ ቅዱስ ሳይሆን ለኢየሱስ ነው። እሷ ግን ጰራቅሊጦስ ብሎ የሚለውን ቃል ለመንፈስ ቅዱስም ጭምር ነው ያስገባችሁ ማለት ነው። እዛ ጋር ለሁለቱም ይገባል። ሌላ አጥራኝ የተባለው መጽሐፍ ቅዱስ እኮ ጨርሻለሁ እኮ አንተ ከጨረስክ ደግሞ እኔ ላውራ። ይህን ትርጉም ደግሞ በዚህኛው መጽሐፍት ላይ ብቻ ሳይሆን አስቀድሞ በነበረው መጽሐፏ ላይ ሁሉ ጭምር ብትነግረን ኖሮ ችግር አልነበረውም። ግን ደግሞ ቤተክርስቲያን ለምንድን ነው ኢየሱስ ክርስቶስን አማላጅ ማትለው? አማላጅ አትለውም፣ አስታራቂ ትለዋለች፣ መካከለኛ ትለዋለች። ሁሉንም ስሞች ቅዱሳን የጠሩበትን ስሞች መጽሐፍ ቅዱስ ላይ የተጠቀሰ ስሞችን በሙሉ ትናገራለች። አማላጅ ግን አትለውም። ኦፍኮርስ ጌታ ኢየሱስ ክርስቶስ እግር አጥቧል፣ ግን እግር አጣቢ አንለውም። ተተፋበታል፣ ግን የተተፋበት እያለን አንጠራውም። ኢየሱስ ክርስቶስ ተዋርዷል፣ ግን የተዋረደው ብለን አንጠራውም። ኢየሱስ ክርስቶስ ደክሟል፣ ግን ደካማው እያለን አንጠራውም። ኢየሱስ ክርስቶስን አማላጅም ብለን የማንጠራው ምልጃ የሚለው ቃል ትርጉሙ በራሱ አንድ ነው። ትርጉሙ ለምኖ ማስታረቅ ስለሆነ ለምኖ ማስታረቅ የሚል ትርጉም ነው ያለው። ኢየሱስ ክርስቶስ የአዲስ ኪዳን አስታራቂ ነው። የአዲስ ኪዳን አስታራቂ እንዴት ሆነ ሲባል በክፍያ ነው። ለምሳሌ ይሁንዬ እኔና ስውሩ ብንጣላ፣ በገንዘብ ብንጣላ መሀላችን ገብተህ አንተ ከስውሩ ጋር ባለህ ቅርበት ለምነህ ብታስታርቀኝ አንተ አማላጅ ትባላለህ። የኔን ዋጋ ግን ከፍለህልኝ ያንን ዋጋ ከፍለህልኝ ካስታረከኝ ቤዛ ትባላለህ። ስለዚህ ጌታ ኢየሱስ ክርስቶስ አስታርቆናል። በምንድን ነው? ለምኑ ሳይሆን ከፍሉልን ያስታረቀን። ከዚህ አንጻር አማላጅ አትለውም። መጽሐፍ ቅዱስ ላይም ቃል በቃል አማላጅ አልተባለም። ሊያማልድ የሚል አለ። ኦብቪየስሊ ከምን አንጻር ነው እሱ የሚባለው የሚለውን ማውራት እንችላለን። ዕብራውያን ላይም ሮሜ ላይም የተጠቀሱ ነገሮች አሉ። እነሱን ግን ማውራት ይቻላል። ምክንያቱም መጽሐፍ ቅዱስ ላይ በጣም ብዙ ነገር አለ። እንደዚሁ ቀጥታ ከወሰድ ነው ለምሳሌ ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው የሚል አለ ኢሳያስ መጽሐፍ ላይ። ኦኬ ፈጣሪሽ ባልሽ ነው ይላልና ቀጥታ ወስደን ኦኬ ፈጣሪ ሚስት አለው ብለን አንጠቀመው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ከራሴ አንዳች ላደርግ አይቻለኝም ይላል። ብድግ አድርገን ኢየሱስ ክርስቶስን ከራሴ አንዳች ላደርግ አይቻለኝም ብሏልና ኢየሱስ የማይችል አምላክ ነው ልንለው አንችልም። ለምን? ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳ ያለ እርሱ ፈቃድ አልሆነም ብሏል። ኢየሱስ ክርስቶስ ቸር መምህር ሲባል ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም ሲል ኢየሱስ ክርስቶስ ቸር አይደለም አንለውም። መጽሐፍ ቅዱስ ላይ የተጻፉ ነገሮችን በጥንቃቄ ማየት ያስፈልጋል። ከምን አንጻር ነው? ለምንድን ነው እንደዛ የተባለው? ምክንያቱም መጽሐፍ ቅዱስ ለክርስቲያኖች ብቻ አይደለም የተነገረው። መልእክታት ለክርስቲያኖች ሲላኩ ለአይሁዳውያን እንደ መልስ ተሰጥተዋል፣ ለአሕዛብ ተሰብኳል። ስለዚህ ጌታ ኢየሱስ ክርስቶስም ሐዋርያትም ሲያስተምሩ መጽሐፍ ቅዱስን ለምሳሌ ከአይሁዶች ጋር ሲያወራ ጌታ ኢየሱስ ክርስቶስ እናንተ የሰይጣን ልጆች ይላቸዋል። የሰይጣን ልጆች ናችሁ፣ ከአባታችሁ ከሰይጣን ናችሁ ይላቸዋል። እሱ ለእኛ አይደለም፣ ለእኔ አይደለም። ስለዚህ ለማን የተባለው፣ በምን አይነት ሁኔታ ነው የተባለው፣ ለምንድን ነው የተባለው የሚለውን ማየት ያስፈልጋል። ምናልባት ጊዜ ካለህ ማየት እንችላለን፣ ሁሉንም እያወጣን ስለ ምልጃ የተጠቀሱትን ነገሮች። ግን ቤተክርስቲያን አማላጅ የማትልበት ምክንያት ለምኑ አይደለም ያስታረቀን፣ በመስቀል ላይ ዋጋችንን ከፍሎን ያስታረቀን ብለን ስለምናምን ነው። በጣም መልካም። እኔ ደግሞ እኛም እያልን ያለ ነው አስታራቂ፣ አማላጅነትን እንደ አስታራቂ ነው የምንጠቀመው። አማላጅ ነው ስንል አብዛኛው ጊዜ ሁሌም የምንለው በዋጋው በደሙ የገዛን እያልን ነው እንጂ ክብሩን ለማርከስ አይደለም። ክብሩን ለማርከስማ ብዙዎቹ ተጠቅመዋል እኮ። አማላጅንም ብለው እኮ ምንም ዋጋ ያልከፈሉ ዋጋ ከፍለናል ብለው እናማልዳለን እያሉ የመጡ ሰዎች አሉ። ራሳቸው በጸጋው እንዲሁ የዳኑ ሰዎች እኛንን የምናማልዳችሁ ከጌታ ብለው የጌታ አጫፋሪ ሆነው መጥተዋል።
አይደል እንዴ? ሰዎች ራሳቸው የዳኑትን እኔ ማድን በእኔ በኩል ጸልይ፣ እኔ ካልጸለይኩልህ በእኔ በኩል ካልጸለይክ መንግስተ ሰማያት አገባም ብለው የተጻፉ ጽሁፎች አሉ። ይህን ነገርስ እንዴት ታየዋለህ? ማን የከፈለው ዋጋ? ዋጋ ስለኛ የከፈለው ኢየሱስ ክርስቶስ ነው። ምልጃው እሱ ነው። የዘላለም ምልጃ አለው። ይህንን ነው እኛ እያለን ያለ ነው። እሱ ነው ያስታረቀን። እሱን ነው የምንጠይቀው ነው የእኛ ጥያቄ። ጌታ ኢየሱስ ክርስቶስን በዋጋው በደሙ የገዛኝን ነው የምጠይቀው። ዘወትር ያማልደኛል ምለው እሱ ነው የኔ ጠበቃ እያልኩ ነው እኔ የምናገረው። ናው ፕሮብለም እዚህ ጋር ያለው ሌሎችን ሰዎች በጸጋው እንዲሁ የዳኑትን እኛ የእኛን ዋጋ ከፍላችሁ ነው የምትገቡት፣ ለእኛ ቲፕ ሰጣችሁ ነው መንግስተ ሰማያት የምትገቡት፣ ካለኛ ምልጃ እናንተ አትድኑም እየተባለ ሲሰበክ የነበረ ነው። ለምሳሌ ከማርያም ምልጃ ያለ ማርያም ምልጃ ዓለም አይድንም እየተባለ ነው የሚነገረው። ይሄ እስከምን ጋር የተያዘ ነው ታዲያ? የእሷ ምልጃ ካላዳነ አዳኙ ማን ነው ብሎ መጠየቅ ያስፈልጋል። ስለዚህ አሁን የምጠይቀው ምንድን ነው? ቅድም በጣም ሲከራከረኝ ነበር። ስለ ምልጃ መጽሐፍ ቅዱስ ይናገራል። በዋጋ ነው ይገዛል። ምልጃውም የዋጋ የከፈለልን የደም ዋጋ ነው። ምልጃው የደም ዋጋ እንጂ ጴንጤ ወይም ደግሞ ክርስትና ዝም ብሎ ያልተከፈለ ዋጋ አይደለም። ምልጃውን ያወራ ነው በደንብ በደሙ የገዛን በደሙ የገዛን ምልጃ ነው የምናወራው። እናንተ ምልጃውን ግን ለሌሎች ሰዎች ስለሰጣችሁ ነው ግራ የተጋባችሁ። ለዛ ለሌላ ሰው ተሰጥቷል። አሁን ማንም እናንተ ያመናችሁበት ሰው ያማልደኛል ብለም ምድር ላይ ያለ ሰው ማንም ሊያማልድ ይችላል። በምድር ላለ ሰው ምን አድርጓል? በምልጃ እኔ ለአንተ ጸልዬ አንተ ለእኔ ጸልዬ በረከት ልናገኝ እንችላለን። ምን ልነባባ ኃጢአት ይቅር ልናስባባል እንችላለን ምድር ላይ። በሕይወት የሌለ ሰው ግን ያንን የማድረግ አቅምም ብቃትም የለው። አይ አለው ካልከኝ ደግሞ መጽሐፍ ቅዱስ ላይ እንየውና እንነጋገራለን። መልካም ጎሄ አሁን ፖይንቱ ምልጃ የምንለው እኛ ያው ማስታረቁን ነው። እኛም እሱን ነው የምንለው እኮ ያልከኝ ከሆነ እንደው አሁን እያጣላን ያለው ምኑ መሰለ ቋንቋው ነው ማለት ነው። ግን ያ ነገር የኔ ደግሞ የቤተክርስቲያን ደግሞ አስተምሮ ምንድን ነው? ያለ ቋንቋ አንጠራውም። ለምን ምልጃ የሚባለው ዋጋ የተከፈለለት ነገር ምልጃ አይባልም። ምልጃ ከተባለ ልመና ነው ትርጉሙ። አሁን ለምሳሌ የአማርኛው ልዩነት ልንለው እንችላለን እንጂ በዋጋ የተገዛ ነው። በደም ዋጋ ቤዛችን ነው፣ አስታራቂያችን ነው። ዘወትር የኛ ስለኛ የሚማልደው ክርስቶስ ኢየሱስ ነው የምንለው በዋጋ ስለተገዛ ነው። ሌላ አማላጅ አለ ብለን አናምንም። እኛ መጽሐፍ ቅዱስ ግን ያምናል፣ ሌላ አማላጅ እንዳለ ያምናል። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14 ላይ ከፍተህ አንብበው። በጣም ጥሩ። ከዛ በፊትም ያለውን ስለማነበው ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 14። እሺ ይቺን ብዙ ጊዜ ስለምትላት ከዛ በፊት ያለችውን ላነበው። አንብበው ከመጀመሪያ ችግር የለም። ምን ይላል? ከ11 ጀምሮ ላንብበው። በእኛ በኩል ለእግዚአብሔር የምስጋና ምክንያት የሚሆነውን ልግስና ሁሉ እንድታሳዩ በሁሉ ነገር ባለጠጎች ትሆናላችሁ። የዚህ ረድኤት አገልግሎትን ለቅዱሳን የሚጎላቸውን በሙሉ የሚሰጥ ብቻ አይደለምና ነገር ግን ደግሞ በብዙ ምስጋና ለእግዚአብሔር ይበዛል። በዚህ አገልግሎት ስለተፈተናችሁ በክርስቶስ ወንጌል በማመናችሁ ስለሚሆን መታዘዝ እነርሱን ሁሉ ስለምትረዱበት ልግስና እግዚአብሔርን ያከብራሉ። ራሳቸውንም ስለ እናንተ ሲያማልዱ በእናንተ ላይ ከሚሆነው ከሚበልጠውም ከእግዚአብሔር ጸጋ የተነሳ ይናፍቋቸዋል። ስለማይነገር ስጦታው እግዚአብሔር ይመስገን። ይሄ ታዲያ ስለዚህ መጽሐፍ ቅዱስ ሌሎች አማላጆች እንዳሉ ያምናል ማለት ነው። ስለዚህ መጽሐፍ ቅዱስ ላይ አማላጆች ተብሎ የተጠቀሱ ሌላ አካላት አሉ ማለት ነው። ጥሩ። ይሄ ምንድን ነው ማለት? ይናፍቋቸዋል ሲሉ ይላል። እኔ ማን ነው ጴጥሮስ ይናገራል። በሚናገርበት ጊዜ ትናፍቁኛላችሁ እያለ ሌላ ቦታ ሲሄድ ይናገራል። እሱ ወደ ሌላ ቦታ ሲሄድ እዛ ቦታ ወይ ይሄ ሰው ናፈቀኝ ብለህ ይሄ አገልጋይ ናፈቀኝ ብለህ የምትናገረው ንግግር እንጂ ሰማይ ቤት ያለው ነገር የለም። የት ቦታ ሞቷል። ስለዚህ ሰማይ ቤት ምድር ቤት አይደለም ጥያቄ። አሁን ምን አይነት ፖይንት ተነስቶ ነበረ? ከኢየሱስ ውጭ ሌላ አማላጅ የለም ስትል ቅዱስ ጳውሎስ ግን ለቆሮንቶስ በላ ኤርሚሻ ምድር ላይ
ምድር ላይ እኔ ለአንተ አንተ ለእኔ መጸለይ፣ እኔ ለአንተ አንተ ለእኔ ይቻላል ብያለሁ። ያልሞተ ሰው ስለዚህ ከኢየሱስ ውጭ ምድር ላይ ያሉ ሌሎች አማላጆች አሉ ማለት ነው። ያልሞተ ሰው ለእኔ መጸለይ ይችላል። ያልሞቱ ሰዎች አማላጅ ናቸው ማለት ነው። ያልሞትን ሰዎች ኦፍኮርስ እንጸለያለን። ስለዚህ ኢየሱስ ብቻ አይደለም ማለት ነው አማላጅ። ከምን ጋር አማላጅ ኢየሱስ ብቻ አይደለም ማለት ነው። እንዴት? ከየቱ ነው የምታገኘው? ያልሞቱ ሰዎች ካማለዱ ኢየሱስም ካማለደ በጣም ብዙ አማላጆች አሉ ማለት ነው። ያልሞቱ ሰው ባልሞቱ ሰዎች ጠልላቸው አታውቁም። ማብራታ የእኛን ሳይሆን የእናንተን ንገረኝ። የእኛንማ እኔ ለአንተ አሁን ለምሳሌ ንስሐ ስትገባ ሳስጠምቅ ምን አረኩ ማለት ነው። ለምሳሌ አንድ ሰው ደህንነት ትምህርት ተምሮ ወደ ክርስትናው ሲመጣ ልክ እንዳደረገው ማለት ነው። ማን ነው ሲላስ ስሙ ጠፋኝ። ከጴጥሮስ ጋር የነበረው ከጳውሎስ ጋር የነበረው ይቅርታ የሐዋርያት ሥራ ምዕራፍ 8 ላይ ነው ያለው። አንዴ ስሙን ላምጣው። የኢትዮጵያን ጃንደረባ ያስጠመቀው ፊልጶስ ቴንክ ዩ። እሱ ምንድን ያደረገው ምድር ላይ ከኢየሱስ ክርስቶስ ጋር ምን እንዲሆን እንዲታረቅ አደረገው። ያ ማለት ምን አድርጎታል? አማልዶታል ማለት ነው። ምድር ላይ ባለ ቴንክ ዩ። ስለዚህ ምድር ላይ አማላጆች አሉ ማለት ነው። ስለዚህ ምድር ላይ አማላጆች አሉ በሚለው እንስማማ። ምድር ላይ ባለውማ ማን ተቃውሞ ያውቃል? ስለዚህ ኢየሱስ ብቻ አትበላ። እንደዛ ከሆነ ሌሎችም አማላጆች አሉ ማለት ልነግርህ ነው። ምድር ላይ ባሉ ላይ ማንኛውም ጴንጤ ብታመጣ ማንኛውም ጴንጤ እሱ ለአንተ እኔ ለአንተ ደህንነትን አስተምሬ ወደ ጌታ ሳመጣ ምን አልኩ ማለት ነው? አማልጄ ምን አረኩ? የጌታ አረኩ ማለት ነው። ያንን ከክርስቶስ ምልጃ ጋር እኩል አድርገን የምናየው አይደለም፣ ጨርሶ አይደለም። ይሄ ነው ጴንጤን ለመረዳት ብዙ ሰው ስላልፈለገ ነው ብዙ ጊዜ ችግር የፈጠረው። ለመረዳት ሳይሆን ማርያምን የካደ ነው ተብሎ በጥላቻ ስለሚታይ እንጂ ምድር ላይ ባሉ ሰዎች ላይ እኔ ወደ ክርስቲያን አንድን ሰው ሳመጣ ወደ ጌታ ሳመጣ ምን አረኩት? ይህን ሰው እንዲድን አደረግኩት። በክርስቶስ በእኔ አይደለም፣ በክርስቶስ ወደ ክርስቶስ እንዲያመጣ መንገድ ሆንኩት። ስለዚህ ግን ወደ ሰማይ ስንሄድ ሌላ ታሪክ ነው። ወደ ሰማይ ስንሄድ ምልጃውን የሚያደርገው ማን ነው ማለት የሚገባበት ክርስቶስ። ይሄ ነው የኛ እና መደማመጡ አንዳንዴ ብዙ ዲፈረንስ እንደሌለን ማሳያ ነው ብዬ ነው ማስበው። ይሄ ርዕስ ተናገራለሁ መጀመሪያ ስገባ አስገባለሁ። ጴንጤ ካላችሁ በዚህ ሀሳብ ላይ የተለየ ሀሳብ አለን የምትሉ ካላችሁ አስገባ ትችላለህ። እሺ ይሄ ሀሳብ በጣም ላይክ ተለጥጧል። ገብቶሃል አይደለ? ተለጥጧል። ሰው እንዳይግባባ ሆኖበታል። እሱን ነው እያልኩ ያለሁት ገባ እንጂ የኢየሱስ ፈቃደኛ ስለሆኑ ብቻ ነው ገባ። የፕሮቴስታንት እምነት ቢሰማ ምድር ላይ ባለው እኔ ለአንተ አንተ ጸልየ እንዴ ፈውሶች እኮ አሉ። በጌታ በኢየሱስ ስም ፈውስ ሳረግ ምን እያደረኩ ኢፍ ዩ ቲንክ ባሪ በጌታ በኢየሱስ ስም ጸልየ ስሙን ጠርቼ አንድ ሰው ከእውር ካበራው ሽባ ከተረተርኩ ምን ካልኩኝ ምን አደረግኩት ያንን ሰው ማለት ነው። እስቲ ንገረኝ። ይሄ ምልጃ አይደለም? ምልጃ ማለት መለመን የሚል ሰማይ ቤት ስትሄድ ነው ችግሩ። አዎ መለመን እንዲድን ከለመንክ እያማለክ ነው ማለት ነው። ያንን ሰው የታመመን ሰው በጌታ በኢየሱስ ክርስቶስ ስም እንዲድን ከጸለይኩለት ምልጃ እያደረኩ ነው ማለት ነው። ኦፍ ኮርስ የደሙ ቤት ሲጠንቅቅ ክርስቶስ ነው። ክርስቶስ ሁሉንም ነው የሚያደርገው። ሁሉንም የሚችል አምላክ ነው። ሁሉም ለእሱ የተሰጠ ሁሉንም ይሄ ፋክት ነው። ስለዚህ አሁን ምንድነው ፖይንቱ መሰለህ ዮኒ፣ አሁን ብዙ ጊዜ ነገሩም እንዲለጠጥ ስለማልፈልግ ነው። ብዙ በቂ ልዩነቶች ስላሉ በክርስቶስ ዙሪያ በቂ ልዩነቶች ስላሉ ልዩነቶቹ ባይለጠጡ ሰዎች ተግባብተው ገብተዋል እውነተኛውንም መንገድ ለማወቅ የሚጠቅማቸው ሰፊ ልዩነቶች ሲኖሩ ሳይሆን ያችን የነበረችዋን ያችን አንዷን ልዩነት አይተው ገብተዋል አይምሯቸውን አመዛዝነው እውነተኛውን ትምህርት አውቀው እንዲሄዱ የሚረዳቸው እነዚህ ልዩነቶች ይለጠጣሉ። ብዙ ጊዜ ላይ አሁን ላይ መጽሐፍ ቅዱስ ማህበር ያሳተመው መጽሐፍ ላይ ወይም የትርጉም መጽሐፍ ላይ ምናልባት ኤርሚ ማውጣት ይችል ከሆነ ያወጣልኛል። ምልጃ የሚለው ሀሳብ የተፈታው በቃ አንዱ ስለሌለው መለመን ተብሏል። ገብቶሃል አይደል? ስለሌለው መለመኑን ዋጋ መክፈል በሚል አንቀይረውም እኛ። ለምን? አማርኛ ስለሆነ በዚህ ምክንያት አይደለ ልዩነትን የምትፈታው። እንኳን ሰዎች ፖለቲከኞች በአሁኑ ሰዓት ወደ ድርድር እየመጡ የሃይማኖት እንደዚህ ዲስከሽኖች ቢፈጠሩ ኖሮ ልዩነቱ በጣም የጠበበ ነው፣ የተለጠጠ አይደለም። እየጠበበ ሲመጣ አሁን ሚስ አንደርስታንዲንጉ
መሀል ላይ ለካ እንደዚህ ለማለት ተፈልጎ ነው ተብሎ የሚደረግ ነገር አለ። ከዚህ የተለየ እስቲ ሀሳብ ካለው ኤርሚሻ እውነቱን ተናገር። እውነቱን እስቲ የሆነ ነገር በልና ከዛ ወደ ወንድ በሌላ ላይ ይቅርታ እንዴ በሌላ ላይ አንድ ነገር በዚህ ጉዳይ እኔ የአምላክ ልዩነት አለን ብዬ ነው የማምነው። ያው የሰውነት አከብራለሁ የሰውነት አከብራለሁ፣ ግን እኔ አንድ አይነት ኢየሱስም እናመልካለን ብዬ አላምንም። ፐርሰናሊ ለምን ካልከኝ መናገር እችላለሁ። ዘግበኝ አንድ አይነት አንደኛ ኢየሱስ ክርስቶስ ከቤተክርስቲያን ውጭ ቤተክርስቲያን አንድ ጊዜ ሰዎች እግዚአብሔር የሚያያቸው አንድ አካል ኢየሱስ ክርስቶስ ራስ ሆኖ ሌላው ደግሞ አካል ሆኖ ነው የሚያያቸው። እግዚአብሔር በእግዚአብሔር ፊት የምንታየው በክርስቶስ በኩል ነው። ያቺ አካል ደግሞ ቤተክርስቲያን ትባላለች። ያቺ ቤተክርስቲያን ደግሞ በሐዋርያዊ ቅብብሎች አንድ ጊዜ የመጣች ነች። አንድ ጊዜ የመጣች ነች። መጽሐፍ ቅዱስን ሲቀበሉ አባቶቻችን መጀመሪያ መጽሐፍ ቅዱስን ከነቃሉ ከነትምህርቱ ምን ለማለት እንደተፈለገ ተቀብለዋል አንድ ላይ። አሁን ብድግ ብለን እናንተ የምንከራከር የሐዋርያት ስራ አይደል? የሐዋርያት ስራ ምዕራፍ 8 ላይ ቅድም ያልኩ አይደል? እንደ የተቀበልነው በጃንደረባው ምክንያት ነው አይደል? ኢየሱስ ክርስቶስን አምኖ በፊልጶስ አምኖ ወደ ኢትዮጵያ ያስገባው ጃንደረባው የኢትዮጵያ ጃንደረባ ነው አይደል? ወደ ኢትዮጵያ ሌላ ስብከት የለም። አንብል ወደ ኢትዮጵያ ያስገባው ጃንደረባው አይደል? ወደ ኢትዮጵያ ያስገባው ሌላ የሚናገር የለም። ከተናገረ ስለ ኢትዮጵያ ሳይሆን ስለ ዓለም አቀፍ ቤተክርስቲያን ነው እያወራሉት። ስለ ክርስትና ባጠቀሆን ኢትዮጵያ የገባ አንዱ ነው አይደለ? ኢትዮጵያ አንዱ አካል አይደለች የዓለሟ። ኢትዮጵያዊ ጃንደረባ መጠመቁ መጽሐፍ ቅዱስ ይናገራል። ወደ ኢትዮጵያ እንዴት አድርጎ እንደገባ መጽሐፍ ቅዱስ አይናገርም። አይ እሱ ኢትዮጵያዊ ነው፣ ባለጠጋም ነው፣ ባለስልጣንም ነው አይደለ? ኢትዮጵያ ጃንደረባ ነው። ጃንደረባ ማለት ትልቅ ባለስልጣን ነው፣ በሀብቱ የጠገበ ነው። ስለዚህ እንደዚህ አይነት ኢንፎርሜሽኖች ይዞ ለኢትዮጵያ ሲመጣ ምንድን ነው ያንን የሚያደርገው? በደስታ ያንን ትምህርት ነው የሚያስተምረው አይደለ? ለህዝቡ እንዲደርስ ነው የሚያደርገው አይደል? በኢየሱስ ማመን ነው ወይስ አይደለም? የተባለ ነገር ስለሌለ እዚህ ላይ ማለት አልችልም። ምንም ከዚህ የተጻፈ ነገር የለም። ስለዚህ የተጻፈው እንግዲህ ኦኬ እንግዲህ የተጻፈው አይደለም አንድ ባለስልጣን ኢትዮጵያ ላይ እኛ ተራ ቲክታከሮች ስለ ክርስቶስ እየሰበክን ተራዎቹ ስለ እግዚአብሔር። ስለዚህ መጽሐፍ ቅዱስ ላይ ያለ ምክንያት አንድ ሰው አይጻፍም። ምክንያት አለ። መጽሐፍ ቅዱስ ላይ አንድ ነገር ከተጻፈ ትርጉም አለው፣ ምክንያት አለው፣ ምን እንደሆነ ማስረጃ አለ። ስለዚህ ይሄ ጃንደረባ ለምክንያት ነው ፊልጶስ በመንፈስ ቅዱስ ነግሮት እሱ ያለበት ሰረገላ ላይ የገባው በምክንያት እግዚአብሔር ወደዛ እንዴት በመላእክት ተናግሮት በመንፈስ ቅዱስ ተናግሮት ነው ወደዛ ሄደው። ወደዛ ሄደው ይሄ ሰው ደግሞ የኢሳያስን የነብዩ ኢሳያስን ቻፕተር እያነበበ ነበር። ትርጉሙ አልገባውም፣ ተጨንቋል። እግዚአብሔር ማወቅ የፈለገ ሰው ነው። ይሄንን ሰው ነው ያን ፊልጶስ መጥቶ አናግሮ ስለ ኢየሱስ ሰብኮት የሚያግደኝ ማን ነው? ውሃ ጋር ሄዶ ነው። ተራ ውሃ ነው። በነገራችን ላይ ውሃ ነው። የክርስቶስ መንፈስን አንተን የምትከትበት ውሃ ላይ እንጂ ውሃ ነው። ምንም የተለየ ነገር የሚፈጠር የለም። ሄደ ተጠመቀና ከዛ ተነጠቀ ይላል ፊልጶስ። ተነጠቀ ነው የሚለው። ከዛ በኋላ ዳግመኛም አላየውም። ይሄኛው ምን እየተደሰተ ደስ ብሎት ሄደ ይላል። ስለዚህ አሁን የምነግርህ ምንድን ነው ኢትዮጵያ ላይ ገብቷል። በምን ይሄ ደስታውን ያካፍላል። ወደድንም ጠላንም የገጠመውን ነገር የተሰበከውን ነገር ኢትዮጵያ ሄዶ አይናገርም ካልከኝ ዊጋር ፕሮብለም እያለ አይናገርም። ይናገራል። ጉዳቱ የለም። ስለ ኢየሱስ ተናግሮም ከሆነ አይ ቢናገር ጥሩ ነው። እኔም ደስ ይለኛል ተናግሮ ቢሆን። ግን አሁን የተጻፈ ነገር ስለሌለ አሁን እኔ እናንተ የሚያጣለ ቢናገር እሰየው። እኔም ደስ ይለኛል። የዳ ነው ጣሪያና ግርግዳ ውስጥ ገብቶ አይደለም። አሁን ስጠይቅ ምን መሰለህ ጣሪያና ግርግዳ ውስጥ ገብቶ አይደለም። ይሄ ሰው ሄዳ ነው። ይሄ ሰው እንዲሁ መንገድ ላይ በፈረስ እየሄደ መጽሐፍ ቅዱስን እያነበበ በመንፈስ ቅዱስ ተመርቶ ያኛው ፊልጶስ መጥቶ መንፈስ ቅዱስ ያለ ሰው መጥቶ ምን ውስጥ ቸርች ነው እንዳትለው፣ ቤተክርስቲያን ነው እንዳትለው፣ ብራንች አለው እንዳትለው ምክንያት እንዳናረገው ኢየሱስ ክርስቶስ የቱ ጋር ተገኘ? ፈረሱ ጋር ተገኘ፣ ጋሪ ላይ ተገኘ። የኢየሱስ ክርስቶስ መንፈስ ጋሪ ላይ ተገኘ። ጋሪ ላይ ተገኝቶ መንፈስ ቅዱስ በሞላው ስለ ኢየሱስ ተሰብኮ ዳነ። ስለዚህ ጣራና ግርግዳ የምንለው ከኢየሱስ ክርስቶስ ጋር ሞር እኛንን እንጂ ቤቱ አይደለም ነገር። እኔም ስለ ቤቱ አላወራሁም። ቤተክርስቲያን ስለ ኢየሱስ ክርስቶስ ራሳችን ነው። እኛ ደግሞ የቤተክርስቲያን አካል ነን። እኛ ቤተክርስቲያን የምንለው ደግሞ ይሄኛውን ሰው የእኛን አካል ነው። እግዚአብሔር ቤተ መቅደስ ነን እኛ እና ደግሞ ያ አካል ደግሞ አንድ ትምህርት ነው ያለው።
አንድ ትምህርት ነው ያለው። አንድ ጊዜ ከቅዱሳን የተሰጠ ትምህርት አለ፣ ከክርስቶስ ለሐዋርያት፣ ከሐዋርያት ደግሞ ለነሱ ተከታዮች ለደቀ መዝሙሮቻቸው የተሰጠ አንድ ጊዜ የተሰጠ ትምህርት አለ። ሰው በዛ ቅብብሎሽ የመጣች ቤተክርስቲያን አለች። ከዛ ውጭ አፈንግጦ ወጥቶ እኔ አጠምቃለሁ፣ እኔ እንደዚህ አደርጋለሁ፣ በእኔ ነው ስልጣኑ፣ እኔ ተረጉማለሁ፣ እነሱ አያውቁም ብሎ የመጣን ሰው የሚያደርገው ዝማሬ፣ የሚያስተምረው አስተምሮ። ለምሳሌ እናንተ እየተከራከርን ነው፣ በመጽሐፍ ቅዱስ አይደለም እየተከራከርን ያለ ነው አይደል? የተከራከርን ያለ ነው ይሄ መጽሐፍ እንደዚህ ነው እያለ ያለው እያለን ነው አይደል? ዊ ሃቭ ቱ ፕሩፍ ማምጣት አለብን። እንደኛ የሚያምን ክርስቲያን ማምጣት አለብን አይደል? ዞር ብለን ቀድሞ የነበሩት አባቶቻችን ምን ይሉ ነበር በዚህ ሀሳብ ላይ የሚለውን ማወቅ አለብን። መልካም። የኢየሱስ አስታራቂነቱን አሁን እኮ ተስማማ። ቅድም እኮ የኢየሱስ አስታራቂነትማ በደንብ ቤተክርስቲያን አልተስማማንም ነበር። ከሱ ጋር ስንጋደል የነበረው በሱ አይደል እንዴ? አንተ የተጠራው እኮ ለዛ ነው። ኦርቶዶክስ የምትለው አስታራቂ እንደሆነች ትናገራለች። እሱ አይደለም ነው ያለ። ቆይ እንትን ቋዴ ዮኒ አለሁ አይደለ አለ። ኢየሱስ ክርስቶስ አማላጅ ነው ትላላችሁ። ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል የለም። አቁሙ ነው ያልኩት። በሚስጥራዊ ትርጉምም በቃል በቃልም የለም ነው እያልኩ ያለሁት። ኢየሱስ ክርስቶስ ያስታርቃን የሚማልደው የሚለው ያስታርቃን አያስታርቅም አላልኩም። ለምን ከባህሪ አባቱ ጋር ከራሱ ጋር ከኤርሚ ጋር እኔና ኤርሚ ቋንቋ አልገባም ነው ያሳያል በመጽሐፍ ቅዱስ። እኔ ብሳሳት ኤርሚ አለ፣ ኤርሚ ቢሳሳት ዶግማ፣ ቀኖና፣ ትውፊት አላት። የእኛ ኦርቶዶክስ ተዋህዶ ገለተ መጽሐፍ ድረስ የምንጨምረው የለም የምንቀነሰው የለም፣ የተጻፈ ነው። ስለዚህ ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል መጽሐፍ ቅዱስ ላይ የለም። ኢየሱስ ክርስቶስ የግል አዳኝ ነው የሚል የለም ነው። ኦኬ ታንክ ዩ። እሱ ደግሞ አንድ ነገር ተስማምተሃል። በምድር ላይ አማላጆች አሉ ብልሃል። ግላድ እሺ፣ ያውራል። እሱማ ማንም ነው የሚለው ስለማትሰሙ ነው እንጂ እኮ ይባላል። መስሚያ ስለሌለ ነው። አንዱ ጸልዮ ወደ ክርስቶስ ማምጣት ማለት የአንድ ሰው ነፍስ እንዲድን ማድረግ ማለት ማለት ነው። በምድር ላይ የሞቱትን እያልኩ አይደለም። በምድር ላይ እንዴ ሁሌ ነው ፕሮቴስታንት የሚለው። ወደ ኤርሜ እንሂድ እስቲ። እሺ፣ ሰላም ለአንተ የሆን ወንድሜ ዮኒ፣ እንደዚሁም ፍቅረ ማርያም እና ኤርሚያስ፣ ሌሎችም 3600 ወገኖች ሰላም ብያለሁ በጌታ በኢየሱስ ክርስቶስ ስም። እሺ፣ የፍቅረ ማርያም ቅድም ጀምሮ ደጋግሞ አንድ ቃል አጽኖ ሰጥቶ ሲናገር ነበር። ያ ቃል አሁን 3700 ሰው ባለበት እንዲህ ይፈርሳል። የተናገረው ቃል ማለት ነው። ኦኬ፣ ሜት አድርገው ለመሳቅ ማይክ መክፈት የለብህም። እዛው መሳቅ ትችላለህ። ኦኬ፣ ይሄ መጽሐፍ ቅዱስ ነው። በቀድሞው አማርኛ የጎንደር አማርኛ ማለት ነው። የጎንደር አማርኛ መሆኑ በደንብ ያስታውቃል። ኦሪጂናል የሆነው አማርኛ በሱ የተጻፈው ነው። በኢትዮጵያ መጽሐፍ ቅዱስ ማህበር ነው። እኔ ከአሮጌ ተራን የገዛሁትኝ። የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናትና እኛ ማለት ነው እና የኢትዮጵያ ካቶሊክ ቤተክርስቲያን ሶስቱ ይህንን ማህበር ይመሩታል። እስካሁን ድረስ መምራት ብቻ ሳይሆን ሲመሩት በዚህ ውስጥ ብሉይና አዲስ ኪዳን መጽሐፍትን ከዕብራይስጥ ከግሪክ እየተረጎሙ በአንድነት አሉ ማለት ነው። ይሄ ማህበር ከተመሰረተ ጊዜ ጀምሮ። ስለዚህ ማህበር የማታውቁ ሰዎች ካላችሁ ጎራ ብላችሁ ማህበሩ ጋር ሄዳችሁ ቢሮ ኦፊስ መጠየቅ ነው። ጴንጤ እዚህ ማህበር ውስጥ አለበት የለበትም? አለበት። የኢትዮጵያ ኦርቶዶክስ ቤተክርስቲያን አለችበት የለችበትም? አለችበት። የኢትዮጵያ ካቶሊክ አለችበት የለችበትም? አለችበት። ስለዚህ እነዚህ ሶስቱ ተባብረው ከ1879 ዓመተ ምህረት ከታተመው እንደገና በታተመው ላይ ኢየሱስ ክርስቶስ አማላጅ ብሎ የሚል ቃል በቃል የተጻፈ የለም ብሎ ያለው የስውሩ ትክክለኛ ስሙ አይደለም፣ ፍቅረ ማርያም እንዲህ ይነበባል። እንዴት ይነበባል? በለፈለፉ ይጠፉ ይላል የሀገሬ ገበሬ። መጽሐፍትን ማንበብ ጥሩ ነበረ። ኦኬ፣ በአንደኛ ዮሐንስ ሚዩት አድርገው። አንተ ቅድም በወንጌላውያን ላይ በጣም ስታወራ ነበር። ሚዩት አድርገው። ቴንክ ዩ። እየሰማን ነበር እኮ ታች።
ይያዝልኝ ቤቱ ስትል እየሰማን ነበርና ሚዩት አድርገው። ኦኬ። በአንደኛ ዮሐንስ መልክ መጽሐፍ ምዕራፍ 2 አንደኛ ዮሐንስ የሐዋርያው ዮሐንስ መልእክት መጀመሪያይቱ ይላል በቀድሞ አማርኛ ስለሆነ በዚህ ክፍል ላይ ምዕራፍ 2 ቁጥር 1 እንዲህ ይነበባል። እያያችሁ ነው። ገጽ 247 ነው ይሄኛው ማለት እንግዲህ 246 ማለት ነው። እንዲህ ይነበባል። ይኸው እስኪ አንብቡት። እዚህ ያለ 3800 ሰው ቅድም ፍቅረ ማርያም ሲጮህበት የነበረው ነገር እዚህ ጋር አማላጅ ብሎ የሚል አለ የለም? ይነበብ። በቢጫ ያሰመርኩትን ይነበብ። አንበው። ልጆቼ ሆይ ይህችን ነገር እጽፍላችኋለሁ ኃጢአት እንዳሰሩ ከላንተም እንደዛው እንደጻፉት ነው ማለት ነው። ከእናንተም የሚለው ቃል ማለት ነው። ከላንተም ማንም ኃጢአትን ቢሰራ ከአብ ዘንድ አማላጅ አለነ። የጎንደር አማርኛ ማለት ነው። አለነ ኢየሱስ ክርስቶስ ጻድቅ። ምን አለን ይላል? ከአብ ዘንድ አማላጅ አለነ ኢየሱስ ክርስቶስ ጻድቅ። ሮሜ 8:34 ዕብራውያን 7:25ን ኮት አድርገውታል። የኢትዮጵያ መጽሐፍ ቅዱስ ማህበር፣ የኢትዮጵያ ኦርቶዶክስ፣ የኢትዮጵያ ካቶሊካዊት ቤተክርስቲያን፣ የኢትዮጵያ ወንጌላውያን አማኞች በህብረት የምንመራው ተስማምተውበት የጻፉት ከ1879 ዓ.ም ትርጉም የተወሰደ ማለት ነው። ይኸው ኢየሱስ ክርስቶስ አማላጅ አለነ አለን ማለት ነው። በአሁንኛው ትርጉም አማላጅ አለን ማለት ነው። የጎንደሩ አማርኛ አማላጅ አለነ። ስለዚህ ያ ሁሉ ጩኸት ውሃ በላው ማለት ነው። የፍቅረ ማርያም አለሁ አይደል? ብዙ አታውራ፣ አተልቀኝ። አሁን ካነበብከው መጽሐፍ በፊት ይሄ መልሰው መጀመሪያ ቪዲዮ እሱ አተልቀኝ ያልከው በቪዲዮ ታንክ ዩ። አንዴ ተረጋጋና ተረጋጋ። አንዴ ረጋ በል። አሁን ካነበብከው ከአማርኛው በፊት ማን ይቀድማል? አምጣ ግሪክና ዕብራይስጥ ብሉይና አዲስ አምጣ። ግሪኩን ነው ከፍተው እየጠየቅኩ ያለሁት ከአማርኛው በፊት ማን ይቀድማል ነው ያልኩ። ግዕዝ። ኦኬ ግዕዝ ትችላለህ? አምጣው ብራዘር። አዎ ኦኬ ትተረጉምልናለህ። እሺ ደቂቄ ዘንድ ራስህ ታመጣለህ ብራዘር። መጀመሪያ አሳየና። ቆይ አንዴ መጀመሪያ በነገራችን ላይ አሁን መጀመሪያ መጽሐፍ ቅዱሱን አሳየን። አንድ የሚውት አድርጌ መጀመሪያ ፔጁን አሳየን፣ መጽሐፍ ቅዱሱን አሳየን። ከዛ በኋላ ወደ ጥቅሱ ትገባለህ። ምንም ያሳየን ነገር ደቀደቀው ፊት ለፊት ድፋውና አሳየን የትኛው እንደሆነ ወደዛ። ይሄ መጽሐፍ አንተ አሁን ሊሆን ያነበብከው ቀለሜ ያነበብከው የስንት ዓመተ ምህረቱን ነው? በስርዓት አውራ። ኤርሚያስ ነው ስሙ። በኤርሚያስ አውራ። ስርዓት ይሄንን ዘኪያም ነቅላል። በስርዓት ካወራ ታውራ። እሺ ኤርሚያስ አሁንም ማውራት መጀመሪያ ድፈ ነው። አንዴ መልስ እንድሰጥ ከመጀመሪያው ፔጅ አሳየን እያልኩ ነው እኮ። ለምንድን ነው ማታሳየኝ? ከመጀመሪያው መጽሐፍ ቅዱስን ልክ ኤርሚያስ እንዳሳየ ትገልጠውና ከመጀመሪያው ከየት እንደሆነ መቼ እንደሆነ አሳየንና ከዛ በኋላ ይመጣል። መቼ ነው የታተመው? አንብብላችሁ። በ73 ነው። ኖ 79 እኔ ያስኩትን ነው የያዘው። በጣም ጥሩ። አሁን አንተ ማለት ነው። ተረጋጋውን ተውና የተባለውን አድርግ። በጌታ ምንድን ነው የምትፈልገው? ተራ ንግግር ብትናገር አነስማማ። ግዕዙንም ብበው ቅድም እኮ ዝም ተባልክ። በክብር ነው የምንነጋገረው። እሺ ምንድን ነው የሚለው? ይሄ የመጽሐፍ ቅዱስ ማህበር አይደል? የመጽሐፍ The Holy Bible in America. እሺ የት ነው represented from the edict of 86 century አይደለ? በጣም የብዙ ዓመት እትም ነው ይሄ። ሲጀመር ይህንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
አላሳተመችውም፣ ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለችበትም እዚህ ውስጥ። የእሷም ትክክለኛው መጽሐፍ የትኛው ነው ብትለኝ ይሄ ነው። 2000 ላይ ያሳተመችው ይህን ነው። አይ ዶንት ኬር አሁን ስላነበበው ዶክተር ሮዳስ የጻፈውን መጽሐፍ ላሳይህ አንዴ። ደቂቄ ዘንተ ግለሰብ የጻፈው መጽሐፍ አይመለከትም። አንዴ ግዕዙን ምን አገባነኛ? አድመጣኝ። ግለሰብ የጻፈውን መጽሐፍ ማብራሪያ ብሎ ያመጣልኛል እንዴ? የሚለው ለመሸወድና ለመሸዋወድ ከሆነ ለመሸወድ የመጣው አይደብርም እንዴ? ስለ መጽሐፍ ቅዱስ እያወራል ዶክተር ሮዳስ ያመጣውን ላብራራልህ ትለኛለህ እንዴ? ወስጋው ነው የግዕዙን መጽሐፍ ቅዱስ እያወጣሁልህ ነው አልኩህ። እንደምታው አምጣው አላመጣውም። ዶክተር ሮዳስ ነው ያለው። አንዴ ላነብልህ ነው። ተረጋጋ። የግዕዙን ካወጣው ይሆን ይሄው እኔ የግዕዙን ይዣለሁ። እንደዚህ ያለው ይሄው እኔ ይዣለሁ። አውጣ የግዕዙን አውጣው። አንተ ለምንድን ነው ዶክተር ሮዳስ የምትለኝ? ይሄው የግዕዙ ማህበረ መጽሐፍ ቅዱስ ዘኢትዮጵያ ማለት ነው። ይሄው የግዕዙ አዲስ ኪዳን አውጣው። ዮሐንስን ራስ አውጣ። የአንተ ችግር እኮ እኔ እጄ ላይ የግዕዙ መጽሐፍ ቅዱስ አጋጣሚ ሰዎች እጄ ላይ ግን ማስታወሻ ላይ ስላለ ላንብብልህና አንተ እያየኸው ከግዕዙ ላይ ከተሳሳትኩኝ ተሳስተሃል ትለኛለህ። ምን አስጨነቀ? እዚህ ጋር ይዤዋለሁ። ይሄ የስንት ነው? የ1979ን አውጣለሁ ብለሃል። አውጣ። 79ን አንደኛ ያሳተመችው ቤተክርስቲያን አይደለችም አልኩ። የመጽሐፍ ቅዱስ ማህበር ጌታ ኢየሱስ ክርስቶስ አሁን አላልክም? አሁን አላሳየኝም? የ1979 አላሳየኝም? አሁን ይኸውልህ ፎልት ፋይንደርስ መስሎ ከሆነ የተሰማኸው በራስህ እንትን ላይ የተጠመቀ እንደሱ ነው ያልከን። ጌታ ኢየሱስ ክርስቶስ ወይ እሱ ያነበበውና ግዕዙ በፍጹም አይገናኝም። ሲጀመር እዛ ጋር ለምሳሌ ጌታ ምስክሬ ነው የምለው ያለን መጽሐፍ ቅዱስ የ1973 በግዕዝ አለ። በግዕዝ ያለውን ላሳያችሁ ብሎ ነው ያሳየኝ። ጌታን ነው የምላችሁ። ኤርሜችዲ ይመልስልኝ እዚህ ጋር እንደዛ ነው ያለው አይደለም? ቆይ አንዴ ኤርሚ መልስልኝ። በጌታ ምንድን ነው ያለን? አሁን ያለን እዚህ ጋር ምንድን ነው ያለን? ግዕዙ አለኝ መጽሐፍ ቅዱስ በግዕዝ የታተመው አለኝ የ1979 አሳይቶን ፔጁን አይደለ የመጣው ወይስ አይደለም? ላሳያችሁ ሲል ነበረ። ከዛ ሰማ አይደለ? አሁንም የምታሳየኝ የ1979ን የግዕዙን አምጣና አሳየን። ሌላ ማብራሪያ ይህንን ነው መጠይቀው። ኦኬ ለምን ወደ ግሪኩ ለምን አንሄድም? እና ኤርሚ ራሱ ለምን አያብራራልንም? እንሄዳለን ግን እሱ ባለው መሰለ የእንትኑ የስውሩ ነገር ያለው የሚለው ሌላ ነው፣ የሚያሳየው ሌላ ነው። ይህንን ለምን አትነግርልንም ኤርሚ? ያለውን ለምን አያሳየኝ? ፖይንቱን ግልጽ ለማድረግ ምናልባት ዮሐንስ የጠቀሰው ጥቅስ ላይ አንድ ምዕራፍ ከፍ ብሎ ቢያነበውና ግሪኩ ምን እንደሚል ቢያብራራልን በጣም ደስ ይለኛል። ግን ይሄኛው ደግሞ ጥያቄ አለ። ሚዩት ማነሱ ምን ዝም ብለህ ነው 10 የምታሳየው? ሚዩት አድርጌያለሁ። ዮኒ አንደኛ አንተ አትሰማኝም። ለምን እንደማትሰማኝ ታውቃለህ? እሱ ያነበበው የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሳተመችው ነው። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ አይደለም ነው ያልኩህ። ይሄ አይደለም። የ1879ም የ1980ም የኢትዮጵያ ኦርቶዶክስ ተዋሕዶ አንብበው ራስ አንብበው እዚህ ጋር የሚለው አንዴ ኖ እሱን ሳይሆን እዚህ ጋር ያለውን አንብበው። የብሉይ ኪዳን የአዲስ ኪዳን መጽሐፍት ነው የሚለው 1979 እዚህ ጋር ከታተመው እንደገና ታተመ ይላል። ፕሮቴስታንት ነው ያሳተመው፣ ኦርቶዶክስ አይደለችም ነው የምልህ። ፕሮቴስታንት ነው ያሳተመው። እጁ ላይ ያለው ግዕዙ ብታየው የሚለው ሌላ ነው፣ አማርኛው የታተመው ሌላ ነው። ውሸት ነው ውሸት። ሮዳን ታደርግልኝና ሮዳን ይቀመጥላችሁ ማከብረው ይሄ መጽሐፍ 80 ነው። ይሄ መጽሐፍ 80 ነው። ልብ በል ብራዘር፣ 80 አልተባልክም። አንዴ ሚዩት አድርግልኝ። ይሄንን አሁን ፍቅረ ማርያም የያዘው እኔ ያስኩትን መጽሐፍ ያሳተመው ፕሮቴስታንቱ አይደለም። ያሳተመው የኢትዮጵያ መጽሐፍ ቅዱስ ማህበር ነው። የኢትዮጵያ መጽሐፍ ቅዱስ ማህበርን የኢትዮጵያ ኦርቶዶክስ፣ የኢትዮጵያ ካቶሊካዊት፣ የኢትዮጵያ ወንጌላውያን አማኞች እኛ ሁሉ ጭምር ማህበሩን በህብረት እንመራዋለን። ያሳተመው የኢትዮጵያ መጽሐፍ ቅዱስ ማህበር መሆኑን
እዛው ራሱ ፊት ለፊት ላይ ይኸው እያያችሁት እሱ ቢደብቀውም እኔ ላሳያችሁ። ይኸው እሱ አሳዩ። ይኸው እኔ ላሳያችሁ። እሱ ቢደብቀው ይኸው ትልቁ ላይ ይኸው ኦኬ፣ በትልቁ ላይ አድርገው። ያው ትልቁ ላይ አድርገው። ይኸው የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። ኦኬ። ይሄ ሰው ግን መጥቶ የኢትዮጵያ ፕሮቴስታንት ነው ያሳተመው የኢትዮጵያ ኦርቶዶክስ ታሪክሳን መጽሐፍ አይደለም ይላል። በጣም በጣም ማፈሪያነት የኢትዮጵያ ኦርቶዶክስ ነው የሚለው የኢትዮጵያ መጽሐፍ ቅዱስ ማህበር ነው ማህበር ነው። ማህበሩን ከመስራቾች ውስጥ አንዷ ቀደምት የሆነቿ የኢትዮጵያ ኦርቶዶክስ ናት። ይሄንን ማህበር አንተ ራሱ ማህበሩን አታውቀውም። ኦርቶዶክስ በዚህ ማህበር እኩል አታውራ። ይሄ ማህበር ውስጥ የኢትዮጵያ ኦርቶዶክስ ታሪክሳን ያላት ስልጣንና እኩል አታውራ። እኔ ነኝ ያደረኩ ካልሆነ አወርዳለሁ። ሚዩት አድርግ። ደርባ አታውራ። ትጠየቃለህ እኮ ደርባ አታውራ። ለምንድን ነው እውነትን ይዘህ ከመጣ ለምን በተራ አታውራ? ምንድን ነው ችግሩ? እኔ መልስ ሳልሰጥ እኔ ጋር ሚዩት አድርግና እኔ ልናገር። እኔን አቋርጠኝ አይደለም። እኔ በማህበሩ ላይ ያለውን ልናገርና ከዛ የፈለከውን ደቂቃ ታወራለህ። ደርብ ግን አታውራ። አንደኛ ዋሽተሃል። የዋሸኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ማህበር ውስጥ እንደሌለች አድርገህ ይህን ማህበር የኢትዮጵያ ኦርቶዶክስ ማነው የኢትዮጵያ ወንጌላውያን አማኞች እኛ ብቻ እንደምንዘውረው አድርገህ መረጃ ሳይኖር እንደፈለገ አውርተሃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ማህበር ላይ ከምስረታው ጀምሮ ቀደምት ቤተክርስቲያን እንደመሆኗ መጠን ድርሻ አላት። የኢትዮጵያ ካቶሊክም አላት። እኛም ወንጌላውያን የኢትዮጵያ ምን ብለህ ነው የምትቀበለው? ይሄንን ምን ብለህ ነው የምትቀበለው? ካን ዩ ፕሊዝ ቴል ሚ የሚለምን ብለህ ነው? አይ ኤርሚሻ አንዴ ኤርሚች ቢናገር ጥያቄ አይ ረጅም ሰዓት ዝም ኤርሚ ኤችዲ ያውራ። ኤርሚ ኤችዲ በጨዋ ነው የሚያወራው። ገባ? ስማው ኤርሚ ተናገር። ኤርሚሻ ስላለኝ ነው። አሁን ምልጃ የሚለውን እኔ ኤርሚ እንዴት እንደተረዳው ማወቅ ፈልጋለሁ። ለምን አንዳንድ ነገሮችን ከመለጠጥ እንትን ማድረጉ ይሻላል። አንደኛ ዮሐንስ ምንድን ነው መልእክቱ? ለምን የተጻፈው? ከዛ በኋላ ደግሞ ይሄኛው አማላጅ የሚለውን ከእግዚአብሔር የሚለምን ብለህ ነው አንተ የተቀበልከው? ተናገር እውነቱ። የኢትዮጵያ ኦርቶዶክስ ታሪክሳን እንደተቀበለች ነው የቀበልኩት። የኢትዮጵያ ኦርቶዶክስ ኢየሱስን ለማኝም ነው ብላ ትቀበላለች። አሁን በሰማያት ያለም ይለምናልም ብላ ትቀበላለች። አሁን ያለችው አታምንም። እንደዛ አታምንም። ያው ላሳየ ነው ከቅዱስ ያሬድ መጽሐፍት ጀምሮ ከሮዳስ አትጥቀስ ብለህማ ከቅዱስ ያሬድ ልጥቀስ አትበል። ቅዱስ ያሬድ እና ሮዳስ እኩል ናቸው ቤተክርስቲያን። ስለዚህ መጽሐፍ ቅዱስ ላይ ኦኬ ጥሩ። ቅዱስ ያሬድ እና ዶክተር ሮዳስ እኩል ናቸው በቤተክርስቲያን ውስጥ ያላቸው ማለት ነው። እሱ የኛ ጉዳይ ነው፣ የቤተክርስቲያን ጉዳይ ነው እንጂ አንተ ጉዳይ መጽሐፍ ከኔ ጋር ነው የምታወራው። እኔ ነኝ ቅዱስ ያሬድን እኔና ሰውሩ ነው የምናወራው እንጂ እኔም አወራለሁ። አንተ እንደውም አታውቀው፣ እናንተ አታውቀው። ስለዚህ ሮዳስን መጥቀስ ይችላል ማለት ነው። ሰውሩ ትንሽ አይ ቲንክ ቄስ ነኝ ብሎ ሲያጭበረብርም ነበር፣ ግን ዲያቆን ስለሆነ ተምሯል። ኧረ እባካችሁ በቃ አንተ ግን ኤኒዌይስ ወደ ግሪከኛው ሄደህ ማውራት ትፈልጋለህ በዚህ ጉዳይ? ኤርሚያስ እችላለሁ። ግሪከኛው ላይ እንሂድና ምን እንደሚል በአጭር ቃል ይሄው እነዚህ ተልቆ ላይ አድርገኝ ሆን የኢትዮጵያ ኦርቶዶክስ ታሪክሳን ዮሐንስ ምዕራፍ 2 ቁጥር 1 አማላጅ አይደለም ማለት ነው። ወዳጄ ለምን ቸኮል? ከአሁን ቀጥሎ እኮ ልንገልጠው ነው መጽሐፉ። ስለ ምልጃ አይደል የተነሳው? 14 ጀምሮ ቅድም ሲነሳ ነበር። ዕብራውያን 7 ሁሉም እየተነሳ ነበር። ስለዚህ ይሄኛውን እንጨርስ። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አማላጅ ብዬ ነው የምቀበለው ብለኸኛል። ግሪከኛውን አውጣና አማላጅ የሚለውን ታሳየኛለህ በግሪከኛው። ሞክሼ አንደኛ ዮሐንስ መልክ ብቻ አይደለም ስለ ምልጃ የሚያወራው። እያንዳንዱ ስለ ምልጃ የሚያወራውን የኢትዮጵያ ኦርቶዶክስ በዚህ በ80 አሐዱ ላይ ምን እንዳለች የዛሬ 18 ዓመት ላይ በአሳተመችው በዚህኛው 80 አሐዱ ላይ ምን እንዳለች እና አቡነ ተክለ ሃይማኖትም ትርጉም ምን እንዳለች መረጃ ትጣላለህ ማለት ነው። እኔ ጋር ዮኒ ሰምተኛል ያልኩትን ግን ከይቅርታ ጋር ኖ እንደዚህ አይነት መጫወቻው ስለማለት ከአንተ ጋማ እያወራሁ እኮ ነው ወንድም። ኦኬ ስለዚህ ያው በዮሐንስ መልእክትም ላይ ያለውን እሄዳለሁኝ። በዮሐንስ መልእክት ላይ እኔ ጥያቄ ነበረው አንተ ሮሜ ላይ ያልከኝ ስለሆነ ወዳጄ በዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ጠቀስክ አይደለ? የጠቀስከው ጥቅስ ግሪከኛው ምልጃ ይላል። በግሪከኛው አምጣ ስትል ነበር። በግሪከኛው ወጥቻ አሳያለሁ ወይ አንተ አሳየንና ምልጃ ላሳየህ እኮ ነው እያልኩ ያለሁት። ግን አያቆማ ምንዬ ተው ስውሩ ተው ወንድሜ ቀጥላ ወንድሜ አሳየን።
እሺ ልብ በልና ስማኝ። የግሪኩ ላይ የሮሜ መልክ መጽሐፍ ጀምሮ ያለውን ዕብራውያን 7ን የአንደኛ ዮሐንስ መልክ መጽሐፍ ምዕራፍ 2ን አሁን ቅድም ያነበብኩትን እሱን ሁሉ በአቡነ ተክለ ሃይማኖት እትም 80 ሄዶ የቀደመው በዚህ በአቡነ ጳውሎስ እትም የዛሬ 18 ዓመት በታተመው እና በ1879 ዓ ም ከታተመው ድጋሚ የታተመው ይሄን ያስኩትኝ ቅድምም ፍቅረ ማርያም የያዘው እሱም ላይ የግዕዙም ላይ ኦኬ የቋንቋውም ሊቃውንት ምን ብለው እንደተረጎሙት አማርኛው ምን ብለው እንደተተረጎመ ግዕዙ ግሱ ምን ተብሎ እንደተተረጎመ ሁሉ ጭምር የምታወሩ ከሆነ ከኔ ጋር በእርጋታ አውሩ። ተናገር እውነቱን። ሮሜ 8:34 ላይ ምን ብላ እዚህ ጋር ጽፈዋለች? በቁጥር 34 ላይ ያለውን እና እዚህ ጋር ያለውን ቁጥር 34 ላይ ያለውን አንብቤ ለግሪኩ ታማኝ የሆነው ትርጉም የኢትዮጵያ ኦርቶዶክስ ክርስቲያን ሊቃውንት ሁሉ ጭምር ይሄኛውን ድጋሚ አሳትሙልን እንዳሉ፣ ይሄኛው ግን ውስጡ ለቄስ ነው ብለው እንዳሉ እንዴት እንደተባለ አሳያለሁ። ስለዚህ ለግሪኩ የኢትዮጵያ ኦርቶዶክስ በዚህኛው በቀድሞ ትርጉሟ ላይ በአቡነ ተክለ ሃይማኖት ትርጉም ላይ ለግሪኩ ታማኝ ሆና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታማኝ ሆና እንደዚህ ብላ ተርጉማለች። ሮሜ 8:34 ማለት ነው። ለግሪኩ ታማኝ ሆና እንደዚህ ብላለች። ይኸውላችሁ የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ብላ ተርጉማለች ማለት ነው። ለግሪኩ ኢንቱካኔ ብሎ ለሚለው ቃል የቀረበው ትርጉም ይሄ ነው ብላ የኢትዮጵያ ኦርቶዶክስ ክርስቲያን በብፁዕ አቡነ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ተርጉማለች ማለት ነው። መጽሐፍ አለብኝ መጽሐፍ አለብኝ እኮ ታዲያ መጽሐፍ አለብኝ ብሎ ለማለት ማይከፍትን መክፈት የለብህም። በስልክ ይጽፋሉ። ቀጥል፣ ችግር የለውም። ስለምመጣበት ይህንን መናገር አይጠበቅብህም። አሁን ይሄንን አቋርጠኝ እኔን ኢንተራፕት አድርገህ ይቅርታ። ቀጥል ወንድማች ቀጥል። ያው ይህ መጽሐፍ ቅዱስ በዲሲአርኦ 53 በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ክርስቲያን ታተመ 1980 ዓ ም ይላል። ያው ዩናይትድ ባይብል ሶሳይቲ አፍሪካ ሪጅናል ሴንተር ኬንያ ናይሮቢ፣ ያው ፒኦ ቦክሱ ማለት ነው። በአቡነ ተክለ ሃይማኖት ፓትርያርክ ጳጳሱ በደርግ ዘመን የነበሩት 1980 ላይ በዚህኛው ክፍል ላይ ኢየሱስ ክርስቶስ ይማልዳል ብሎ የሚለው ለግሪኩ ቃል ታማኝ ሆና ኢንቱካኔ ብሎ ለሚለው ቃል በዚህኛው ትርጉሟ ላይ ጽፋለች ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፉም እጃችን ላይ አለ። በዚህኛው በ2000 ዓ ም በብፁዕ አቡነ ጳውሎስ ትርጉም ላይ ብፁዕ አቡነ ጳውሎስ የተባሉት ፓትርያርኩ ከመሞታቸው በፊት ሚሊኒየም ላይ የታተመው ላይ የሚፈርደው ማን ነው? የሞተው ይልቁንም ከሙታን ተለይቶ የተነሳው በእግዚአብሔር ቀኝ የተቀመጠው ደግሞ ስለኛ የሚፈርደው የዚህ ጋር የሚማልደው ነው የሚለው ይታያችሁ። ሶሪ ያው ስለዚህ ማለት ስለ እኛ የሚማልደው በዚህኛው ትርጉም፣ ይሄኛው ደግሞ ስለ እኛ የሚፈርደው ኢየሱስ ክርስቶስ ነው። እዚህ ጋር ስለኛ የሚማልደው አለች። ለግሪኩ ታማኝ ሆና ስለኛ የሚማልደው አለ። ግሪኩ የሚማልደው ብሎ የሚለውን እዚህ ጋር የራሷ የኦርቶዶክሳውያን ልሂቃን የጻፉት እናያለን። ስለኛ የሚማልደው ክርስቶስ ኢየሱስ ነው። ህዳግ ላይ ምንም ነገር የለም የተጻፈ ምንም ነገር የተጻፈ ነገር የለም። ኦኬ ስለኛ የሚማልደው ስለኛ የሚፈርደው ይሄኛው ከታተመ አይ ቲንክ ከ30 ምናምን ወይ ከ20 ምናምን ነገር ዓመት በኋላ ማለት ነው። ይሄኛው ከታተመ ከ30 ወይ ከ20 ምናምን ነገር ዓመት በኋላ ይሄኛው ስታተም ስለኛ የሚፈርደው አለች። የሚማልደው የሚለውን ቃል ሰረዘችና የሚፈርደው አለች። ግሪኩ ደግሞ ምን ይላል ብላ እዚሁ ህዳጉ ላይ የሚለውን ይዩት። ግሪኩ ቁጥር 8 ላይ ማለት ነው። ግሪኩ የሚማልደው ይላል አለች። ኦ ግሪኩ የሚማልደው ይላል ብላ ካለች እዚህ ጋር የሚማልደው ብላ ቀድሞ የጻፈችውን ትርጉም ማን ነው? ይሄንን ቃል ጥርስን ነቅሎ መንጋጋ ጥርስን ነቅሎ አውጥቶ በሌላ አርቲፊሻል እንደመተካት እንደሚቆጠረው ሁሉ ለምንድን ነው ይሄን የሚማልደውን ቃል ብሎ የሚለውን ነቅላ ከዚህ ጋር አውጥታ የሚፈርደው ብሎ የሚለውን የጨመረችው? ለግሪኩ ታማኝ መሆን አለባት አይደል? እናት ቋንቋው ጽርህ ነው ብላ ነግራናለች። አዎ። ስለዚህ ቤተክርስቲያኒቱ ራሱ ትልቅ ወንጀል ሰርታለች በመጽሐፍ ቅዱሱ ላይ ማለት ነው። እሺ ቃላቶችሽ ትንሽ ይከብዳሉ። ትንሽ ወንጀል ምናምን የሚለው ቃል ትንሽ
አይ ወንጀል ነው ወይስ ግን እስኪ ምን ያህል ቀይረዋለች በሚለው እንስማማ። ኤርሚሻ አልቀየረችም። ሀሳቡ አንድ ቀይረዋለች በለን በቃ በዛ ማለት ሀሳቡ ውስጡ ምን ያህል አንድ እንደሆነ ላሳይ እና የመጽሐፍ ቅዱስ እውቀታችን ትንሽ ነው ማለት ላይክ ቤተክርስቲያን ቀይራለች ወይም ደግሞ ወንጀል ሰርታለች ማለት አይደለም፣ ከይቅርታ ጋር። ኤኒዌይስ ሁለት ቃላቶች ጠቅሷል። አሁን ራሱ ተናጋሪነቱን ወንድማችን ወይም ኤርሚያስ ሲናገር ሁለት የግሪክ ቃላቶች ጠቅሶ ሁለቱም የሚያማልደው ነው የሚሉት እያለን ነበር። ለምሳሌ ሮሜ 8:34 ላይ እንዳሳየው ኢንቱካኔ የሚል የግሪክ ቃል ምልጃ ብሎ ፈቷል። እቀበሏለሁ አለ። ወይል የቀደም አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 ላይ የተጠቀሰው ቃል ኢንቱካኔ አይልም። ምንድን ነው የሚለው ካልክ ፓራክሊተን ይላል። ፓራክሊተን ይላል። ስለዚህ ምን እያደረግ ነው? ፓራክሊተን የሚለውንም ኢንቱካኔ የሚለውንም ምልጃ እያለ እየፈታ ነው። ስለዚህ እሱ ባለው አባባል አሁን ሁለት አይነት ቃል አንድ ሰው ከተጠቀመ ወንጀል ሰርተዋል ማለት ነው መጽሐፍ ቅዱስ ላይ። እራሱ በቆፈረው ጉድጓድ ይገባል ማለት ነው። ግን እንዴት ነው የሚማልደውና ወይም የሚማልደው የሚለው የግሪክ ቃልና የሚፈርደው የሚለው ያስኬዳሉ ካልከኝ በደንብ ያስኬዳል። ለምን ያስኬዳል ከተባለ ይሄ ቃል በሮሜ 8:34 ብቻ አይደለም ያለው። ባይዘው ኢንቱካኔ የሚለው የግሪክ ቃል በሮሜ 11:2 ላይም ተጠቅሷል። ላሳያችሁ። በሮሜ 11:2 ላይ የግሪኩ መጽሐፍ ነው ይሄ። የግሪክ ትርጉሙ እያንዳንዱን ቃላት ይዘረዝረዋል። ቼክ ማድረግ ይቻላል። ሮማንስ 11:2 ይኸው ኢንቱካኔ የሚለው ቃል ምን ብሎ ነው በአማርኛ የተፈታው? እንደሚከስ ተብሎ ነው የተፈታው። እንደሚከስ ተብሎ ተገልጿል ሮሜ 11:2 ላይ ማለት ነው። ስለዚህ ኢንቱካኔ የሚለው የግሪክ ቃል በራሱ አንድ ፍቺ ያለው አይደለም ማለት ነው። ግዕዘኛው ምንድን ነው የሚለው? ወይ ተዋቅስ በእንቲአነ ነው የሚለው። ወይ ተዋቅስ በእንቲአነ ኤርሚዬ ግዕዙ እዛ ላይ ደቂቀ የዘንተ እጽፍ ለክሙ ከመ ይተአብሱ ወእመኒቦ ዘአበሰ ጰራቅሊጦስ አንተ ያልከው ነው በግዕዙ ብንህ አብ አብ ጰራቅሊጦስ ልጆቹ እንዳትበድሉ ይህን እጽፍላችኋለሁ። የበደለ ቢኖር ጰራቅሊጦስ ከአብ ዘንድ አለ። ወንጀል የሰሩት እነሱ ናቸው። ለምን ጰራቅሊጦስ ከአብ ዘንድ የሚለው ቆርጣ አውጥተውታል። ግዕዙም ግሪኩም ደስ እሺ አሁን እሱ የተጠቀመውን ቃል ስጠቀም ዝም አልክ። እኔ ቅድም ኦርቶዶክስ ወንጀል ሰርታለች እየስል ዝም አልክ። የእሱን ግን እንደዛ እሺ አይኔ ቆይ ያልኩኝ ነው ከይቅርታ ጋር እድሜ ራሱ ነው ወንጀል የሰራው ስላለ ነው። እሺ ይቅርታ ጠይቃለሁ በወንድሜ ስም። እሺ ይቅርታ ጠይቃለሁ። እሺ ኤኒዌይስ ስለዚህ የግሪኩ ቃል በራሱ ምን ያሳየናል? ሮሜ 11:2 ላይ ኢንቱካኖ የሚል ቃል አለ። ሮሜ 8:34 ላይ ኢንቱካኖ የሚለው ቃል አለ። ይሄ ቦታ ሌላም ቦታ ዕብራውያን ላይም ኢንቱካኖ የሚለውን ቃል ይጠቀማል። ይሄ አንድ ቃል አይደለም ማለት ነው። አንድ ቃል ግን ብዙ ፍቺ ያለው ነው። ግን ቤተክርስቲያን ምን ብላ ፈታዋለች? ወይ ተዋቅስ በእንቲአነ ይላል። መጀመሪያ በግዕዝ ነው የተፈታው ታውቃለህ፣ ከግሪክ ማለት ነው። ስለኛ የሚካሰስልን ወይም የሚዋቀስልን አምላክ አለ ነው ፖይንቱ። ግን የሚካሰሰው ከማን ጋር ነው? እግዚአብሔር የሆነ አሁን ምን ተብሎ ነው እየታሰበ ያለው? እኛን የሚከስ የሆነ አካል አለ አብ የሚባል። አሁን የሚለምን ከተባለ መቼ ሴጣን አይለምንም። ጌታ ኢየሱስ አይደል እግዚአብሔርን ነው የሚለምነው። ሰው የሚለምነው ምንድነው? እኛን ሊከስ የሚመጣው አብ የሚባል የሆነ የሚጨክንብን አካል፣ ከዛ መሀል ላይ ደግሞ ገብቶ እሱን ደግሞ የሚለምን የሚማጸኑ ደግሞ ሌላ ኢየሱስ የሚባል ሌላ ይሄ አምላክ ይለምነዋል። ከዛስ እንደዚህ አይነት ፖይንት ነው እየተሰጠ ያለው። ግን መጽሐፉ አንደኛ ዮሐንስም ስናየው ወንድማችን የጠቀሰውን ከአንድ ጀምሮ እናንብበው። ስለምንድን ነው የሚያወራው? ስለመለመን ነው የሚያወራው? አይደለም። ማውጣት አለብኝ። ከላይ ጀምሮ ከምዕራፍ 1 ጀምሮ ስታነበው ስለ ደሙ ነው የሚናገረው። ከክርስቶስ ጋር ስንኖር እንዴት መኖር እንዳለብን ይናገራል። እንዴት ከእግዚአብሔር ጋር እንኖራለን እያለን ኃጢአት መስራት እንደሌለብን ይናገራል። እንዴት ደሙ እንደሚያነጻን ይናገራል። ብንበድልም ግን ከአብ ዘንድ አጽናኝ እንዳለን ስለኛ የሚሟገትልን ከአብ ዘንድ ሲባል ደግሞ ከአብ ከጎኑ ቁጭ ብሎ እባክህ እያለ የሚለምን አይደለም፣ በክብሩ ያለ ማለት ነው።
እግዚአብሔር ቀኝ ማለት በእግዚአብሔር ክብር በአምላክነት በክብሩ ያለ ማለት ነው ጌታ ኢየሱስ። በዛ ክብር ያለ የሚሟገትልን፣ ሙግታችንን የሚሟገትልን፣ የእኛን ወቀሳ የሚዋቀስልን፣ ከሳሻችንን የሚከስልን አምላክ አለን ማለት ነው። ሮሜ 8:34 ላይ ልመለስና እንትን ልበለው። 8:34 እንዲህ ይላል ለምሳሌ ማለት ነው እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማለደው ክርስቶስ ኢየሱስ ነው ብሎ ይቀጥልና ምን ይላል? ከክርስቶስ ፍቅር ማን ይለየናል ይላል። መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ይላል። ይሄ ሁሉ ነገር ይለየናል? አይለየንም። ምክንያቱም በአብ ቀኝ ያለ ስለኛ የሚሟገትልን ስለኛ የሚዋቀስልን አለ። ስለዚህ በእኛ ሳይድ ያለውን ክርስቶስን ለመግለጽ የተጠቀሰ ቃል እንጂ ልክ አሁን እንደሚባለው የሚለምን ቁጭ ብሎ እግዚአብሔር እኛ ላይ ጨካኝ ሆኖ ክርስቶስ ደግሞ ከእግዚአብሔር ተቃራኒ ለእኛ የሚራራ ሆኖ ከዛ በኋላ አንዱ ለማኝ አንዱ ተለማኝ ሆኖ የሚል ሀሳብ የለውም። ይሄ ምኑ ነው እዚህ ጋር የሚያደናገረው? ብዙ ጊዜ የግሪከኛውን ቃል ስለማያውቁት የግሪከኛው ቃል ብዙ ፍቻ አለው። ይኸው እንደነገርኩ ቀደም ሮሜ 11:2 ላይ የተጠቀሰው ቃል እግዚአብሔር አስቀድሞ ያወቀውን ሕዝብ አልጣላቸውም፣ መጽሐፍ ስለ እስራኤል በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደሚከስ የሚለው ኢንቱካኖ ነው የሚለው አታውቁም ምን ይላል። ስለዚህ የሚከስ ተብሎ ተቀምጧል። ስለዚህ ከሳሻችንን ዲያብሎስን የሚካሰስልን ሚንስ ከዲያብሎስ ጋር አይካሰስም። ጌታ ኢየሱስ ቆሞ አንተ እንደዚህ ነህ አንተ እንደዚህ ነህ አይልም። ከክርስቶስ ጋር የተካሰሰ ይፈረድበታል። አለቅ። ስለዚህ እኛ ክርስቶስን ለምሳሌ በአንደኛ ጴጥሮስ መልእክት ምዕራፍ 5:8 ላይ ልዝጋ፣ የመጨረሻ ነው ይቅርታ። 5:8 ላይ እንዲህ ይላል፣ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። ምን አለ? መከራ። ስለዚህ ይህን ሁሉ መከራ የሚያመጣብን ማን ነው? ይኸው እንደሚያገሳ አንበሳ ያለ አካል አለ ማለት ነው። ስለዚህ ይህን በእምነት ጸንተን ስንቃወመው የሚከላከልልን፣ ከኛ ጎን የሚቆምልን፣ የሚካሰስልን ክርስቶስ አለ ማለት ነው። ሮሜ 8:34 ላይ ዝቅ ስትል ከክርስቶስ ፍቅር ማን ይለየናል ነው የሚለው። መከራ ብሎ ስለ መከራዎች፣ ስለ ራብ፣ ስለ ጥም ነው የሚያወራው፣ ስለ ራቆትነት ነው የሚያወራው። ስለዚህ በዚህ መከራ ምን ቢደረገ የሚቃወመን አካል ቢኖር እንኳን ምን ያደርጋል? የሚቃወምልን የሚካሰስልን አካል አለ። ማን? በክብሩ በአብ ቀኝ ያለው ኢየሱስ ክርስቶስ ነው። ያ ኢየሱስ ክርስቶስን ደግሞ የሚካሰሰው ምንድን ነው? የሚፈረድበት ነው። የሚፈርደው ሲባል እኛ ላይ የሚፈርደው አይደል፣ ግን ዲያብሎስ ላይ የሚፈርድበት እኛን የሚካሰሰንን የሚያገኘው ወይም ደግሞ እኛ የሚከሰን አካል የሚያገኘው ክርስቶስን ነው። ክርስቶስን ሲያገኝ ደግሞ ክርስቶስ ከዲያብሎስ ጋር እኩል ለእኩል ቆሞ አይከራከርም። ስለዚህ ተከራከረ ማለት ወደቀ ማለት ነው ዲያብሎስ። ይፈርድበታል ማለት ነው። ስለኛ የሚፈርደው ክርስቶስ አለን የተባለው ከዛ አንጻር ነው እንጂ የሰው ልጅ አልፈረደበትም እያልክ ነው። ዲያብሎስ ለእርሚሻ እኔ እንኳን ልጠይቀህ፣ ዲያብሎስ ነው ሰው የሚፈራ? አሁን የሰው ልጅ በጥፋቱ ሲኦል አይገባ? በጥፋቱ ሲኦል ይገባ ለማየት ነው። ስለዚህ ዲያብሎስ የተዋረደ ሲኦል ነው መጨረሻው። የሰው ልጆችን ሊያድን ነው ክርስቶስ የመጣው። በእሱ ያላመኑት ሲኦል እንደሚገቡ ይናገራል። ስለምን አይነት ዲያብሎስ ነው? ስለ እሱ አይደለም። ይሄ ለክርስቲያኖች የተጻፈ መልእክት ነው። በመጠን ኑሩ ንቁም የሚለው ስለማን ነው? እሺ ኤርሚ የ1980 ዓ.ም የአቡነ ተክለ ሃይማኖት መጽሐፍ ቅዱስ አለ እትሙ? ይሄ ግሪከኛው አለ። ኦሪጂናሉ ግሪከኛው ላይ ውሰደኝና አውራኝ። ችግር ነው። ግሪኩ ነኝ። አንተ ግሪክ ታውቃለህ መሰለኝ። እኔ ግሪክ አላውቅም። ታዲያ በጣም ብዙ አይነት ትርጉም አለው። ከምን አንጻር እንደተባለ ግሪኩን እያየን ቃላቶች ከአንድ በላይ ትርጉም እንዳላቸው ኤርሚ እናውቃለን። ቃላቶች የግድ የግሪክ ሲሆኑ ብቻ አይደለም። የአማርኛም ቃላቶች እኮ ከአንድ በላይ ትርጉም አላቸው። ጠበቅ ብለው ሲነበቡና ላልተው ሲነበቡ ሁሉ አለ። የትኛውም ቋንቋ ውስጥ በቋንቋ ሊቃውንት ልሂቃን ዘንድ አንድ ቋንቋ ከ3 እና ከ4 በላይ ትርጉም ሊሰጥ እንደሚችል እናውቃለን። እሱን አይደለም ብያልኩት። ይሄኛው ትርጉም ቢኖርህ ከሌለህም ያው ኤርሚ ማለት ነው። ይሄኛውን ትርጉም ያው የአቡነ ተክለ ሃይማኖት እትም ላይ ትርጉም ላይ ስታየው አሁን የዮሐንስ መልእክትን
ጰራቅሊጦስ አለን ብሎ የሚለውን የሆነ ትልቁ ላይ አድርገች እዚህ ይሄ እንግዲህ የአቡነ ተክለ ሃይማኖት ስትም ማለት ነው። የቀድሞ የኢትዮጵያ ኦርቶዶክስ ክርስቲያን የቀደመው ሰማንያዱ በብፁዕ አቡነ ባስልዮስም ዘመን በንጉሱ በጃንሆይ ዘመን ሁሉ የተተረጎመው ተመልሶ የተተረጎመው ይሄ ነው ማለት ነው። ይሄኛው ነው ሶስተኛ ሌላ የመጣው። ኦኬ በዚህ ትርጉም ላይ የአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ቅድም ባነበብነው ላይ ልጆች ኃጢአትን እንዳታደርጉ ይህንን ጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ከአብ ዘንድ ጰራቅሊጦስ አለን ብላ ነው እዚጋ ያለችው እሷ። እዚጋ ግን ከአብ ዘንድ ጠበቃ አለን። ፓራክላቲስ ብሎ የሚለው አይ ቲንክ ጰራቅሊጦስ ብሎ የሚለው የግሪኩ ቃል አጽናኝ ተብሎ ተተርጉሟል በዮሐንስ ወንጌል ላይ። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ለምሳሌ ሄደን ማየት እንችላለን። እዚህ በእንትኑ ላይ ላድርግላችሁ። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ አስታውሰዋለሁ። ያን ክፍል እንደዚህ ይላል። የዮሐንስ 14:15 አካባቢ ላይ እንደዚህ ይላል። ያው ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለና በቅንፍ አጽናኝ ማለት በግሪክ ቋንቋ ጰራቅሊጦስ ማለት ነው ይላል። ጰራቅሊጦስ ብሎ የሚለው ቃል አጽናኝ ማለት ነው። ፓራክላቲስ አይ ቲንክ ጰራቅሊጦስ የግሪክ ቃል ስለሆነ አጽናኝ ማለት ነው። ከፈለግንም ደግሞ ወደ መዝገበ ቃላት ወደ ቋንቋው ሊቃውንት ጎራ ማለት እንችላለን። መዝገበ ቃላት ከ10 በላይ መዝገበ ቃላት ምድሪቱ ላይ ያሉ ጉምቱ የሆኑ መዝገበ ቃላት እጅ ላይ ስላለኝ ማለት ነው። ኦኬ እዚህ ክፍል ላይ ታዲያ ኤርሚ የ2000 ዓመተ ምህረቱ የ1980 ዓመተ ምህረት ትርጉሙ ላይ ምን ይላል? ማንም ኃጢአትን ቢያደርግ ከአብ ዘንድ ማነው ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ያለችው። ይሄ ነው ጠበቃ የሚለውን እቀበለዋለሁ። አሁንም እኮ ኢየሱስ ክርስቶስ ነው ብሎ የሚለውን ከተቀበልክ በኋላ ወደዚህ ወደ 2000 ዓመተ ምህረቱ ትርጉም እስኪ እንሂድ፣ ወደ የእናንተ ማለት ነው። ብፁዕ አቡነ ጳውሎስ በሳቸው የፕትርክና ዘመን የተተረጎመው ላይ የዮሐንስ መልእክት ላይ ምንድን ነው ብለው ያሉት? አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ላይ እንዴት ነው ያሉት? ልጆች ሆይ እንዳትበድሉ ይህንን እጽፍላችኋለሁ። ሁለቱም የኦርቶዶክስ 80 አሐዱ መጽሐፍ ቅዱስ ነው። ልብ ልጆች ሆይ እንዳትበድሉ ይህንን እጽፍላችኋለሁ፣ የሚበድልም ቢኖር ከአብ ዘንድ ጰራቅሊጦስ አለን፣ ኢየሱስ ክርስቶስ ኃጢአታችንን የሚያስተሰርይልን ዘንድ ጻድቅ ነው ብላ አለች። አሁን እዚህ ጋር የተፋለሰውን ቃል ይዩት። የተነቀለ ቃል አለ፣ የወጣ ቃል አለ። ከየት? ከቀድሞ ትርጉም ከዚህ ከቀደመው 80 አሐዱ የወጣ ቃል አለ። ለምሳሌ እዚህ ጋር የሚለውን ይዩት። ልጆች ኃጢአት እንዳታደርጉ ይህን እጽፍላችኋለሁ፣ ማንም ኃጢአትን ቢያደርግ ብሎ የሚለውን ማንም ኃጢአትን ቢያደርግ ማንም ቢበድል የሚበድል ቢኖር ብለዋለች። ኦኬ ችግር የለውም። ማንም ኃጢአትን ቢያደርግ ማንም የሚበድል ቢኖር ማለት ነው። ከአብ ዘንድ ጰራቅሊጦስ አለን ይላል። እዚኛው ጋር ከአብ ዘንድ ጠበቃ አለን እንጂ ጰራቅሊጦስ አለን አይልም። አንድ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው ይላል። እዚህ ደግሞ ጰራቅሊጦስ አለን ካልች በኋላ ኢየሱስ ክርስቶስም ኃጢአታችን ያስተሰርይልን ዘንድ ጻድቅ ነው ብላለች። እዚህ ጋር ግን ብሎ የሚለውን ይዩት። ከአብ ዘንድ ጰራቅሊጦስ አለን ብሎ የሚል ቃል የለም። ሁለቱም የኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ ነው። ሁለቱንም ላሳየህ እኔ ይኸው እያሳየው እኮ ሁለቱንም ላሳየህ ነው። አሁንም የትርጉም በደስታ ያሳየን እንዴ። እኛን ስለማያምኑ ከእነሱ ራሳቸው ሲያሳዩ ሰላሙን እናገኛለን። ዮኒ what is the difference between like lawyer እና advocate መካከል ያለው ልዩነት ምንድን ነው? አሳየን አንዴ። ላሳየህ እኮ ነው። መጽሐፍ ቅዱሱን መስሎኝ ያልከኝ መጽሐፍ ቅዱስ ነው ማሳየው። ችግር የለም። ይኸው አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ግሪከኛው ጰራቅሊጣን ነው የሚለው፣ እንግሊዘኛው አን አድቮኬት ብሎ ነው የፈታው። እሺ ይሄን ታዲያ ስለዚህ ጰራቅሊጣን አድቮኬት ተብሎ ይፈታል ማለት ነው። አድቮኬት ምንድን ነው ዮኒ? ማስታረቅ ነው። አድቮኬት ማለት ምን ማለት ነው? አንተን ወክሎ ሰውዬው ምን ተብሎ ጠበቃ ይባላል? አድቮኬት አንተን ወክሎ የሚከራከር አድቮኬት ጠበቃ ይባላል። ቱ ሳም ኤክስተንት ያ ይባላል።
ስለዚህ ፓራክሊጠንም አድቮኬትም ተብሎ ይጠቀሳል ማለት ነው። ይሄ ቋንቋውን አለማወቅ ችግር ነው እንጂ ግሪከኛው በይው ፓራክሊጠን ብሎ ያስቀምጥ። ትርጉሙን በምንድን ነው አንተ የምታየው? አሁን ለምሳሌ ቶረሊ አንተ አንደርስታንዲንግ የዮሐንስ ወንጌልን እሱ በጣም ከአንድ ጀምረ ማንበብ ነው። የዮሐንስ ወንጌል ስለምንድን ነው የሚያወራው? ከክርስቶስ ጋር እንዴት መኖር እንዳለብን ነው የሚያወራው። ከክርስቶስ ጋር የሚኖር ሰው ማድረግ ያለበትን ነገር ነው የሚያወራው። አውጥቼ ላንብብልህ። አንደኛ ዮሐንስ። ለምን ቀየራችሁት? አሁን ለምሳሌ እንደ አንድ ወር አልተቀየረም። ግሪከኛውና እንግሊዝኛው ነው ጌታ ኢየሱስ ድረስ። ይኸው አድቮኬትን ፓራክሊጦን የሚላል። ፓራክሊጦን የሚለው ትርጉም አለው የየራሱ። እሺ ነው አልኩ፣ ግን ያንን ወርድ በወርድ ለምን ምንድን ነው ያልከኝ? ቅድም ገና ስትገባ ያልከኝ አንተ ከእንትን ነው። ግን እኔ የምጠይቅ ምንድን ነው ኤርሚ፣ ገና ለገና መጀመሪያ ስጠይቀ ከአባቶቻችን ሲወርድ ሲዋረድ የመጣ የምናውቀው የሚወራረስ ነው ብለኸኛል። እየተወራረሰ ቃሉ ከመጣ ቃሉን ሺህ ጊዜ መቀየሩ በኦርቶዶክስ መጽሐፍ ቅዱስ ለምን አስፈለገ ነው? ሺህ ጊዜም አንድ ጊዜም አልተቀየረም። ዮኒ ቋንቋው ይወለዳል፣ ያድጋል፣ ይሞታል። ለምሳሌ የድሮ መጽሐፍ ቅዱስ የተጻፈበት ቋንቋና የአሁን ደግሞ ሞደርን የሚባል ላንጉጅ አለ አይደለ? ሞደርን ይሆናል። ለምሳሌ ሂብሩ ራሱ ሞደርን ይሆናል። ልክ ሞደርን ሲሆን ያህዌ የሚለው ስም በራሱ መጀመሪያ ያህዌ እንደዚህ አልነበረም ስፔሊንጉ። ገብተዋል አይደል? ከዛ በኋላ ሲመጣ ነው ያህዌ ሞደርን ሂብሩ ላይ የሚቀየረው ማለት ነው። ቋንቋዎች ሞደርን ሲሆኑ ይቀያየራሉ፣ ግን ሀሳቡ አይቀየርም። ለምሳሌ ይሄው ነገርኩ እኮ ፓራክሊጠን የሚለው አጽናኝ ተብሎ ተፈቷል። አሁን እንዳሳየን ኤርሚ፣ ይሄው እዚህ ጋር ደግሞ አድቮኬት ብሎ ነው የሚፈታው። ማንን ነው ግን ፓራክሊጦስ ብላ የምትለው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማን ነው? ለኢየሱስ ነው? ለመንፈስ ቅዱስ? ፓራክሊጦስ አጽናኝ ከሆነ በየቦታ ታስገባ። ፓራክሊጠን ይባላል። የጠበቃው ስራ ምንድን ነው? ቆይ አንዴ ዮኒዬ፣ ቆይ አንዴ ከይቅርታ ጋር ኤርሚ፣ ፓራክሊጦስ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ቃሉን ለጥቅም የምታውለው ኢየሱስ ክርስቶስ ፓራክሊጦስን መንፈስ ቅዱስ ብላ ትጠራለች። ይኸው አሁን ደግሞ እንዳሳየህን ፓራክሊጦን የሚለውን ለጥብቅና ከሆነ ከኃጢአት ለመውጣት ከሆነ አሁን በዮሐንስ ወንጌል ላይ ባለው አገባብ ይኸው ጽፋልሃለች። ፓራክሊጦስ አልመለስክልኝም። የመጀመሪያውን አንተን አልከው ቋንቋን ጥሩ ነው። ፓራክሊጦስ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማን የምትጠቀመው? ለማን ነው ማለት ከሶስቱ አካላት ከስላሴ ከሶስቱ አካላት ለማን ነው የምትጠቀመው? ለኢየሱስ ወይስ ለመንፈስ ቅዱስ? ፓራክሊጦስ የአምላክ የግል ስም አይደለም። ፓራክሊጦስ አንዴ ይቅርታ፣ እሺ ቆይ ወንድሜ አንዴ ልጨርስ። አንዴ ከጠየቀኝ በደንብ ሰማ። ፓራክሊጦስ ቋንቋ ነው እንጂ የእግዚአብሔር የሆነ ዮኒ ማኛ እንደሚለው ወይም ተናገሩነቱን እንደሚለው ስም አይደለም። ፓራክሊጦስ ማለት ማጽናናት ይሆናል፣ አድቮኬት ማድረግ ይሆናል። ስለዚህ እንዳየገባቡ ለምሳሌ አጽናኝ መንፈስ ሲል መጽሐፍ ቅዱስ ለመንፈስ ቅዱስ ተጠቅሞታል። ከዛ አንጻር ፓራክሊጦስ ትላለች መንፈስ ቅዱስን። ከዛስ ይኸው እዚህ ጋር ደግሞ እንደምታየው ፓራክሊጦስ ብላ ትጠራዋለች። ከጥብቅናው አንጻር ጌታ ኢየሱስ ክርስቶስ ከኛ ሳይድ ከመቆሙ አንጻር መካከለኛ ከመሆኑ አንጻር ጌታ ኢየሱስ ክርስቶስን ፓራክሊጦስ ትለዋለች። መጽሐፍ ቅዱስ ላይ እንዳየው ቋንቋ ነው። ፓራክሊጦስ ጎበዝ፣ አንበሳ፣ ጀግና ብለህ ቋንቋ ነው የምትጠራው። እግዚአብሔርን ላይክ ሀያል አልከውና ሀያል የሚለው ስም ለሱ ብቻ ነው የሚገባው አትልም። ሀያል ፓራክሊጦስ የሚባል በዓል አላት የላትም? የኢትዮጵያ ኦርቶዶክስ ፓራክሊጦስ የሚባል በዓል አላት አላት እኮ። ለማን ነው የምትጠቀመው? ለመንፈስ ቅዱስ። እሱን ታዲያ ልክ ነው፣ መጽሐፍ ቅዱስ ላይ ያለ እኮ ነው እሱ እኮ። ከሶስቱ አካላት ለማን ነው የምትጠቀመው? ከሶስቱ ተብሎ ለማ ቋንቋ ነው ፓራክሊጦስ ወንድሜ፣ ስም አይደለም። አብን ፓራክሊጦስ ተብሎ ይጠራል ማለት ነው በኦርቶዶክስ? ስም አይደለም ፓራክሊጦስ ሊባል፣ እኔም ፓራክሊጦስ ልባል እችላለሁ፣ አንተም ልትባል ትችላለህ። ለአብም የተቀጠለበት ቦታ አለ የኔ ወንድም ኤርሚያስም፣ አንተም ጓደኛህን ካጽናናኸው አጽናኝ ትባላለህ። ችግር የለውም። ፓራክሊጦስ ማለት ያ ስለሆነ ተብሎ የተቀጸለበት ቦታ አለ ወይ? ፓራክሊጦስ ተብሎ አብ ፓራክሊጦስ ተብሎ የተቀጸለበት ቦታ አለ? አብ ፓራክሊጦስ ተብሎ የተቀጸለበት ቦታ ሊኖር ይችላል። እኔም ጓደኛዬን ፓራክሊጦስ ልለው እችላለሁ። ፓራክሊጦስ የሚለው ስም አይደለም፣ የአምላክ ስም አይደለም። ከቋንቋ ሊቃውንት ታሳየ እንደዚህ ብሎ ከኢትዮጵያ መጽሐፍ ቅዱስ መዝገበ ቃል ግሪከኛ ፓራክሊጦስ ብሎ የሚለውን እኮ ቃል የግሪክ ቃል መሆኑን ኤርሚ ኖት የአምላክ ስም አይደለም። ፓራክሊጦስ እኔ የአምላክ ስም ነው አላልኩም። ልብ በልና ስማ፣ የአምላክን ስም በሚገባ ቃል
የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሱ የምትጠቀመውን ማለት ነው ያልኩ። እኔ ጰራቅሊጦስ ብሎ የሚለውን ቃል ከሶስቱ አካላት ለአንዱ ለማን የምትጠቀመው ብያለሁ። አንድ ለአንዱ አይደለም። ጰራቅሊጦስ ለከሌ ተብሎ የተሰጠ ስም አይደለም። አድምጠኝ። በወረሃ ሰኔ ውስጥ ይመስለኛል ጰራቅሊጦስ ለማን በዓል ብላ ነው የምታከብረው የኢትዮጵያ ኦርቶዶክስ። እሺ አንዴ ሚዩት አድርግና ሰማኝ ላብራራለህ። ችግር የለውን የሚዩት ባላደርግም ሰማለሁ። ቀጥል። እሺ ነበር። አመሰግናለሁ። ጰራቅሊጦስ የሚለው ልክ አማርኛ አበበ በሱ በላ እንደሚለው መብላት፣ መጠጣት፣ ማጽናናት ምናምን ከሚለው ከቃላቶች አንዱ ነው። አጽናኝ መንፈስ ይመጣል ስለተባለ ያ አጽናኙን መጠበቃቸውን ሐዋርያት በማሰብ ጰራቅሊጦስ ተብሎ ቤተክርስቲያን መንፈስ ቅዱስን ትጠብቃለች፣ ታከብራለች ያንን ቀን። ሰው መንፈስ ቅዱስ ከዛ አንጻር ጰራቅሊጦስ ይባላል። ለምን? ስለሚያጽናና አጽናኝ መንፈስ ስለሆነ። ማነው አጽናኝ ብሎ ያለው? አጽናኙን እልክላችኋለሁ። ይኸው ኢየሱስ ነው ያለው። ኦኬ፣ አጽናኙን እልክላችኋለሁ ብሎ ያለው ኢየሱስ ነው። ስለዚህ አጽናኙ ብሎ የሚለው ቃል በግሪኩ ጰራክሊታስ ብሎ የሚለውን አጽናኙን እልክላችኋለሁ ብሎ ያለው እሱ ከሄደ በኋላ እኔ ከሄድኩ በኋላ ከአብ ተቀብዬ እልክላችኋለሁ ብሎ አላቸው። ያ ከአብ ተቀብሎ የላከው በዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 ቅድም ባነበብኩት ላይ ስለ ጰራቅሊጦስ ስለ መንፈስ ቅዱስ ይቅርታ፣ ስለ አጽናኝ ስለ መንፈስ ቅዱስ የተነገረ ነው። ለዚህም ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን በወርሃ ሰኔ ላይ ይመስለኛል፣ በወርሃ ሰኔ ውስጥ ነው ጰራቅሊጦስ ራሱን የቻለ በዓል አላት፣ እንዘ ግሙዓን ሙቱ ብላ የምትልበት ማለት ነው። ስለዚህ ይህንም ፓራክሊተስ ብሎ የሚለው ወይ ጰራቅሊጦስ ብሎ የሚለውን አሁን ኤርሚ ልክ እንደነገርከን በዚህ በ2000 ዓመተ ምህረት ትርጉሙ እስካሁን አንተ መዝገበ ቃላቱ ላይ የግሪኩ ቃላት ላይ ነው ያለው። እዚህ በ2000 ዓመተ ምህረት ትርጉሙ ላይ እኔ እዚህ ባሳየሁት በዚህኛው ትርጉሙ ላይ ጰራቅሊጦስ አለን ብላ ጨምራለች፣ እዚህኛው ላይ ማለት ነው። ከዛ በፊት ግን የነበረው መጽሐፍ ቅዱስ ላይ ግን ጰራቅሊጦስ አለን ብላ አላለችም። ጠበቃ ብላለች አይደለ? አድምጠኝ ቆይ። ጠበቃ ብሎ የሚለው ቃል ጠበቃ ማለት አጽናኝ ማለት ነው። እሺ ጰራቅሊጦስ አጽናኝ ብቻ አይደለም ትርጉሙ፣ እዚህ ጋር አድቮኬት ተብሎ ነው የተተረጎመው ብዬ እንግሊዝኛውን ያሳየው ዮኒ ማኛንም እንድታምን የጠየቁ ለዛ ነው። አንዴ ሁለታችሁ ነው እንደው እታች ያላችሁ ወንድምና እህቶቼ እንደው የጴንጤዎቹንም ኮመንት የኦርቶዶክሶችንም እና የባካችሁ ኦርቶዶክስን አታሰድቡ፣ ወዳጆቻችን አታሰድቡ። እኔም መስደብ ይቻላል፣ ግን ቢያንስ ወንጌል ነው። ለወንጌል እንኳን ክብር ይኖራቸው። እኛንም እየተሳደቡ ነበር ባይዘው ስንላላስ ፔጄ ላይ እንደፈለጋችሁ እርገጡ፣ ግን ቢያንስ ወንጌልን አክብሩ። ወንጌል ሲሆን ስድባችሁ ይቅርና ወደ ወንጌል ብትመጡ መልካም ነው። ስድቡ ይደርስላችሁ፣ ሁሌ ተሳዳቢ ናቸው። ስለዚህ ብትቀንሱ መልካም ነው ለማለት ያክል ነው። እናንተ ቀጥሉ፣ ተባረኩ። እሺ ግልጽ ነው መሰለኝ፣ ዮኒ ለህዝቡ ግልጽ ነው። ምናልባት ኤርሚ ግባው ይረዳው አላውቅም። ጰራቅሊጦስ ይኸውልህ ከነዚህ ውስጥ ለምን ታውቃለህ? ማንን ለማምጣት ስለተፈለገ ነው። ኦርቶዶክስ አሁን ትንሽ ቅርያሌ ነገር ምን መሰለህ፣ የኢየሱስን ስራ ለሰዎች ስለሆነ ነው ግራ ይገባል። አሁን ሌላ ሳታጣቅም የኢየሱስን ስራ ለሰው ዮኒ ምን ይኸውልህ፣ አሁን ለምሳሌ ስለ አድቮኬት ከጠየቀኝ እንግዲህ አንዴ ምክንያቱም አንተ ከይቅርታ ጋር ስውሩ አርጊመንታቲቭ እንጂ ፖይንት ያለው ነገር መተህ የምታወራን ነገር የለም። ከይቅርታ አውራኝ ከፈለግ ችግር የለም። ምን አልክ መሰለህ፣ ቢካዝ ኦልዌይስ በምንም ነገር ላይ ትናል። ስለ አድቮኬት ላውራው አንዴ አርሚ ምን ይልም መሰለህ፣ አድቮኬት የሚለው ጌታ ኢየሱስ ፐርሰን ይሰማል። ኤርሚሻ ያ Okay, advocate means noun ይላል a person who publicly supports or recommends a particular cause or policy ይላል። ሁለተኛው ምን ይላል? publicly recommended or support የሚያግዝ ማለት ነው፣ ወይም ደግሞ recommend የሚደረግ ነው። publicly recommend የሚደረግ ወይም የሚያግዝ ማለት ነው። ሪኮመንድ የሚደረግ ወይም የሚያግዝ ሁለቱንም ነው የሚያስኬደው። ስለዚህ ኢትስ ኖት ኦንሊ ዋን ሚኒንጉ አንድ መንገድ ሳይሆን ብዙ ትርጉም ሊኖረው ይችላል። ኦብቪየስሊ ሊኖረው እሱን እኮ ነው አሁን የሚታገዝ ወይም ስለዚህ የሚያግዝ ቢልና አሁን የሚደግፍ ቢል ቀይረሃል ይባላል። ዮኒ አሁን ለምሳሌ አድቮኬት የሚለውን ጠበቃ ብላ ተረጎመች። አንድ ጊዜ ደግሞ በግሪኩ ቀጥታ አስቀመጠች። ለምሳሌ ጰራቅሊጦስ ብላ ማለት ነው። ስለዚህ አሁን ቤተክርስቲያን እንደው ቀየረች፣ ወንጀል ሰራች ይባላል በዚህኛው ቃል።
ወይስ የራሳችንን አለማወቅ ነው? ሚኒንጉ ምን ይሆን መሰለህ? አሁን ትልቁ ግርግር የሆነው እኔ በኦርቶዶክስ በተወሰነ ማየው አማላጅ የሚባለው ለሌሎቹ ለሙታን ስለተሰጠ ነው። እሱ ጋር እንዳይጋጭ ብላ ያመጡ ነገር ስለሆነ አይ እንደዛ ብላል። አሁን ቤተክርስቲያን መጠየቅ ነው። አየዮኒ ለዛ ነው ገባ። ያ ስላለ ሌላ አማላጅ ተብሎ የተቀመጡ ብዙ ሰዎች ስላሉ ሌላማ ምድር ላይ ያሉ ብለኛል። ወደ ሰማዩ ሄደን ደግሞ ምድር ላይ እንግዲህ ኤርሚን ጠይቀው፣ እውነቱን ተናገር ኤርሚ። እኔ አሁን ለምሳሌ ለአንተ በጸለይ አንተ ለኔ ብትጸልይ ምን ማለት ነው? እስቲ ኃጢአቴን ጌታ ይቅር እንዲለኝ አንተ ለኔ መጸለይ አትችልም? አንዱ ስለሌላው መለመን ይችላል። ያ መለመኑ መማለር ተብሎ ይተረጎማል። ተባረክ በምድር ሳለ ማለት ነው። እሺ ምልጃ ከይቅርታ ከሞተ ግን አይቻልም አይደለ? ቆይ ከሞተ አይቻልም አይደል? ከሞተ በኋላ አይቻልም። እሺ ቴንክ ዩ ከእንትኑስ ይቅርታ እንዲገባው ጰራቅሊጦስን መልጃ የሚለው ትርጉም ምንድን ነው? እሱን ጋር እንመጣለን። በጣም ደስ እያለኝ እመጣለሁ። ጰራቅሊጦስ ብለው የሚለውን ቃል እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን በወርሃ ሰኔ ላይ ለመንፈስ ቅዱስ ትጠቀመዋለች ብያልኩኝ። የግሪኩ ቃል ጰራቅሊጦስ ብሎ የሚለውን ቅድም አሁን ኤርሚ ያሳየው መዝገበ ቃል ሶሪ የግሪኩ ቃል ላይ ያሳየህን ላይ እሱ ቃል በዮሐንስ ወንጌል በዮሐንስ መልክ መጽሐፍ ምዕራፍ 2 ላይ ቅዱስ ዮሐንስ እሱን ክፍል ሲጽፈው የጻፈው ከጌታ ከኢየሱስ ክርስቶስ ጋር አገናኝቶ ነው አድቮኬተር ብሎ ያለው ማለት ነው። ስለዚህ ያ ክፍል ለጌታ ለኢየሱስ ክርስቶስ ተቀጽሎ የተነገረ እንጂ ለመንፈስ ቅዱስ አይደለም። ቤተክርስቲያኒቱ ግን አጽናኝ ብሎ የሚለውን የዮሐንስ ወንጌል መጽሐፍ ምዕራፍ 14 እሱ ላይ ወስዳ ጌታ ሌላ አጽናኝ እልክላችኋለሁ ብሎ ያለው ያ አጽናኝ የተባለውን ለጰራቅሊጦስ ተብሎ የተባለው ከመንፈስ ቅዱስ ጋር በተገናኘ አድርጋ በዓላትን ታከብራለች። አድርጋ ቅርታ እንዴ ዲስ ስም ማጥፋት ብሮ አድርጋ ማለት ለመንፈስ ቅዱስ ብቻ ነው የሚገባው ይሄ ስም የአምላክ ስም ነው ብላለች። ልጨርስ አንተ ቅድም ጰራቅሊጦስ ማለት ቋንቋ ነው፣ ለእኔም ለአንተም ለሌላም ይቀጸላል ብለህ አልክ። ኦኬ ጥሩ፣ እሱን የቋንቋ ሊቃውንት የሚሉትን አላሳየኝም። ግን አሁን ጰራቅሊጦስ ብሎ የሚለውን የኢትዮጵያ ኦርቶዶክስ ቤተክርስቲያን አብዝታ የምትጠቀመውም በዓላት የሚሰራችው ለመንፈስ ቅዱስ ነው። አንተ ቃላት ነው ብለህ ካልክ ለቃላት በዓላትን አታከብርም ወይ ደግሞ ለቃላት አይደለም በዓሉ የሚከበረው ከይቅርታ ጋር ታዲያ ለመንፈስ ቅዱስ አይደል? ለመንፈስ ቅዱስ ነው። መንፈስ ቅዱስን ጰራቅሊጦስ ትላለች ከአጽናኝነቱ አንጻር። እሺ ስለዚህ አጽናኝ ስለሚል ትርጉሙ አጽናኝ ብሎ የሚለው ትርጉም ስላለ ማለት ነው። ኦኬ ያን አጽናኝ ብሎ የሚለውን ትርጉም ከጌታችን ከኢየሱስ ክርስቶስ ከዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ነው አይደል ያገኘችው። ታዲያ ከኢየሱስ ቀምታ እኮ አይደለም ለመንፈስ ቅዱስ የሰጠችው፣ ከግሪክ ቃላት ተጠቅማ መንፈስ ቅዱስን ጠራችበት። እንደማመጣ ኤርሚ ጌታችን ነው አይደል የተናገረው ወንጌሉ ዮሐንስ 14። አዎ ስለዚህ አዲስ ኪዳን ሲጻፍ በግሪክ ቋንቋ በጽርዕ ቋንቋ ተጻፈ። በዮሐንስ 14 ላይ እኔ ብሄድ ይሻላችኋል ሌላ አጽናኝ እልክላችኋለሁ ብሎ ያለው ያ ሌላ አጽናኝ እልካለሁ ብሎ ያለው የተላከው ጌታ መንፈስ ቅዱስ ነው አይደል? እውነት ነው። አዎ ያንን አጽናኝ ብሎ የሚለውን ጰራቅሊጦስ ብሎ የግሪክ በአዲስ ኪዳን የአዲስ ኪዳን መጽሐፍ በግሪክ ቋንቋ ስለተጻፈ ቀጥታ ጰራቅሊጦስ ብሎ የሚለውን ቃል ተጠቀሙት ማለት ነው። ሲጠቀሙት ለማን የተጠቀሙት? ጌታ ማን ነው ሌላ አጽናኝ እልካለሁ ብሎ ያለው? መንፈስ ቅዱስ ነው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለመንፈስ ቅዱስ ነው የተጠቀመችው። ጰራቅሊጦስ ብሎ የሚለው ቃል መጠቀም ካለበት መንፈስ ቅዱስ ነው ቀጥታ እዛ ጋር በተጻፈው መሰረት ማለት ነው። አይ ቃላት ግን ልጨርስ። ቃላት ግን ከአንድ በላይ ትርጉም አለውና ጰራቅሊጦስ ብሎ የሚለውን ቃል ለኢየሱስም ብትጠቀመው ችግር የለም ከተባለ አሁን በቅድም ባነበብከው ላይ ጰራቅሊጦስ ብሎ የሚለውን የእንግሊዝኛው የፈታበትን ቋንቋ በዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 1 እና 2 ላይ እዛ ጋር ቃሉ ለጥቅም የዋለው ለመንፈስ ቅዱስ ሳይሆን ለኢየሱስ ነው። እሷ ግን ጰራቅሊጦስ ብሎ የሚለውን ቃል ለመንፈስ ቅዱስም ጭምር ነው ያስገባችው ማለት ነው። እዛ ጋር ለሁለቱም ይገባል። ሌላ አጽናኝ የተባለው መጽሐፍ ቅዱስ ጨርሻለሁ እኮ አንተ ከጨረስክ ደግሞ እኔ ላውራ። ይህን ትርጉም ደግሞ በዚህኛው መጽሐፍት ላይ ብቻ ሳይሆን አስቀድሞ በነበረው መጽሐፏ ላይ ሁሉ ጭምር ብትነግረን ኖሮ ችግር አልነበረውም። እዚህኛው ላይ ለኢየሱስ ነው የነገረችን። ትርጉሙን እኮ አንተ ነህ መማር ያለብህ እንጂ ቤተክርስቲያን የቋንቋ ትምህርት ቤት ልጨርስ የቋንቋ ትምህርት ቤትም ናት እንዴ? ቋንቋን እኮ ፊደል ቀርጻ ያስተማረች ቤተክርስቲያን አለች እንዴ? ያው ግሪከኛን አንተ ደግሞ ዞር ዞር ብለህ ማንበብ አለብህ እንጂ ቤተክርስቲያን ችግር የለውም። ከአብ ዘንድ ጠበቃ አለን ብሎ የሚለውን ጰራቅሊጦስ አለን ብላ አላለችም። በቀድሞ ትርጉሟ 80 ያዱ ላይ እዚህኛው ላይ ከ18 ዓመት በኋላ ነው ጰራቅሊጦስ አለን። እሺ ጨረስክ? እና ግን ቅድም አንተ ምን አልክ? እንሰጣለን። ረጅም ሰዓት ቆይታል። አሁን ፌር ነው እንሰጣለን። ልክ ነው። ቅድም ኤሪን ግን ምን አልክ?
ኢየሱስ ክርስቶስ አሁን ያማልዳል ብላችሁ ስትሉ እናንተ ይለምናል እያላችሁን አለ። አንዳችንም ብለን አናውቅም። ካልንም እንኳን ምን እያልን ነው ብላችሁ ቀርባችሁ አልጠይቃችሁንም። ኢየሱስ ክርስቶስ እንደውም አሁን ይለምናል፣ አሁንም ጭምር ይለምናል ብላ የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኧረ የመጀመሪያው ርዕስ ተረሳ። እኔ ለዚህ እኮ ነው ገብቶሃል አይደል? ርዕሱን እንጨርስ። አሁን ቋንቋው ላይ ቆይ አይ እንዴ ይሄማ ነው እኮ ነው ኤርሚ፣ ከይቅርታ ጋር ኤርሚ አቋርጠኸኝ እንደዛ አታውራ። አቋርጠ እኔ ርዕሱን ዘለልኳ። አሁን ይሄኛውን ከአርዕስቱ አልወጣሁም ኤርሚ ፕሊዝ፣ ከአርዕስቱ አልወጣሁም። አርዕስቱ ኢየሱስ ክርስቶስ ያማልዳል አያማልድም ነው አይደል? የሆነ ቅድም ስታወሩ የነበሩት አንተና ፍቅረ ማርያም ፒሬ። ስለዚህ አልወጣሁም። ስለዚህ ጌታችን ኢየሱስ ክርስቶስ አሁን በሰማያት እየወደቀ የአብን ጉልቤት እየሳመ እየለመነ እንደሚናገር እንደምናስተምር አድርጋችሁ ሁሉ ቀን ኦርቶዶክሳውያን እኛን ወንጌላውያን ትከሱናላችሁ። ግን እናንተው በምትከሱት እኛም በምትከሱት ክስ እናንተው ግን ተይዛችኋል። ቀጥዬ በማሳየው 6 መጽሐፍቶች ላይ ኢየሱስ አሁን በሰማያት ጸሎትና ልመናን ያደርጋል ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱሷ ውጭ በዜማ መጽሐፍቶቿ ሁሉ ላይ ጭምር የጻፈችውን አሳያለሁ። ዮኒ በኋላ ስትፈቅድልኝ ማለት በጣም የመጨረሻ እንዲያወርቼ ይወርዳለሁ። እሺ ዮኒ ለምን ትወርዳለህ? አቤት ያንን ለቤተሰቦች ታሳያቸዋል። እኔ መጨረሻ እችን ተናገሪ ለወርድ አንተ እንድትቀጥለው ስለፈለኩ ነው። መውረድ ስለሌለ ቆይ አንዴ ስውር ያውራ አብራውና አውራ እንደፈለግ እንድትቀጥለው ስለፈለኩ ነው። ምክንያቱም መጀመሪያ ያሳየን ምን እንደሆነ። አንዴ ግን ምንድነው ችግራችሁ? እኔ ሳወራ የምታወሩት ግን ያለ በ1879 ላይ የታተመውን ጠቅሶ ምን አለ እዚህ ጋር ልብ በል ኤርሚ ኦርቶዶክስ ልጆች ወይ ይህን ነገር እጽፍላችኋለሁ ኃጢአትን እንዳሰሩ ከእናንተ ማንም ኃጢአት ቢሰራ ከአብ ዘንድ አማላጭ ኢየሱስ ነው። ደግሞ ኢየሱስ አይልም ኢየሱስ አለናል። ማን የመጽሐፍ ቅዱስ ማህበር የሚባል የጻፈው ብሎ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም። መረጃ አምጣ። አንተ ስታወራ ላይ ጣልቃ ገብቻለሁ። እየዋሽ አስቆማለሁ። እናውቀዋለን። ዮኒ አንደኛ እየዋሸ ስለሆነ ትጠይቀኛለህ። መረጃ አምጣ። የኢትዮጵያ ኦርቶዶክስ ራሱን መቆጣጠር ችግር ካለበት እኔም ብትሰማኝ ምን አለ። ቆይ አንተም አንዴ ምን መሰለህ ቃል ቆይ አንዴ ኤርሚ የሆነ ነገር አንዴ የሚውት አድርግ ፕሊዝ። ይቅርታ ብያለሁ። ጨርስና ትጠይቀኛለህ አንዴ። ስለዚህ ምን መሰለህ የመጽሐፍ ቅዱስ ማህበር ማለት መጀመሪያ ትርጉሙን ንገረኝ አንተ እሳተ ገሞራው። በጣም ጥሩ። የኢትዮጵያ መጽሐፍ ቅዱስ ማህበር አይልም። የመጽሐፍ ቅዱስ ማህበር አንዴ አዳምጥ። የመጽሐፍ ቅዱስ ማህበር ጻፉት ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ማለት አይደለም። ለምን? የመጽሐፍ ቅዱስ ማህበር 80 ያሉ መጽሐፍ የላቸውም። 66 አይደል አንተ የምትቀበለው። ስለዚህ ኦርቶዶክስ ማን የጻፈው? ቆይ አንዴ ልጨርስና ሐሳብ ጻፉት። ኦርቶዶክስ ለምንድን ነው ግን አይደለም? ልጨርስና ጥያቄያችሁን ይዛችሁ ጠይቁ። መጨረሻ ከመጀመሪያው ነው የምጀምረው። የምን ልጨርስ ነው? መጀመሪያ ስንጠይቀው ለምንድን ነው ሽፍት ያደረገው? የመጽሐፍ ማህበር ያልከው እኔ አለቀም። ልጨርስና ጥያቄ ጠይቁ። ዋሽታ አትጀምርም። ምንድን ነው ችግራችሁ? እናንተ ስታወሩ ነው ጀምርም እንደፈለገ ሲያወራ ነው ያውቻ። አንዴ ቆይ ኤርሚ ንገረው በምትፈልገው ቋንቋ። አንዴ የተወሰነ ደቂቃ ብትሰጡትና ቢናገር እኔም ረጅም ደቂቃ እየጠበቅኩ ስለሆነ እሱ ሚውት ላድርገው አንዴ። ኤርሚ መጽሐፍ ቅዱስ ማህበር ማለት ምን ማለት ነው? ተርጉምልኝ ኤርሚ። ሀሳቤ ልጨርስ ነው ያንተን ሀሳብ አልፈልገው። ኤርሚ አንተ መልስልኝ። መጽሐፍ ቅዱስ ማህበር ምን ማለት ነው? አስወርጄ አመጣለሁ ከፈለግ። ኤርሚ መልስልኝ። ይህን ጉዳይ የሚያውቁ ሰዎች በደንብ መጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ ማህበር እኔ እስከማውቀው ልናገር አንድ የመጽሐፍ ቅዱስ ማህበር እኔ እስከማውቀው በኢትዮጵያ ያሉ የቤተክርስቲያኖች የእነሱ ህብረት ለምሳሌ ዲክሽነሪ ያለው የመጽሐፍ ቅዱስ ማህበር በኢትዮጵያ ያሉ ክርስቲያኖች ከኦንሊ ጂሰስ ውጭ ያለ አሁን እሱ የሚለውን ነገር ብዙ አላውቀውም። ይህን ዲቴል ብዙ አላውቀውም። እሱ የሚለውን ነገር ወንድማችን ክርስቲያኖች አንዴ ዝም በል ክርስቲያኖች ፔኔኮስታል አለበት አይደለ? ሁሉም ክርስቲያኖች የወንጌል አማኞች ህብረት፣ ኦርቶዶክስ፣ ካቶሊክ እኔ እስከማውቀው
በዚህ ጨርሻለሁ። እኔ እስከማውቀው ነው። ይኸውላችሁ ትክክል ላለው እንችላለሁ፣ አላውቅም። ይሄንን ኖ መጽሐፍ ቅዱስ ማህበር ከተባለ ያ ማለት ነው። አሁን ቀጥል፣ ለአንተ ነው አሁን ቀጥል። አሁን እዚህ ጋር የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚለው ምን አለኝ? ቅድም ስጠይቀው ከዚህ በፊት ምን ይቀድማል? ግዕዙ አለኝ። ኦኬ፣ ከግዕዙ በፊት ደግሞ ምን ይቀድማል? ግሪኩ ነው። ወደዛ መጨረሻ ላይ እድሜ ይመጣላቸዋል። እዚህ ጋር ያነበበልን የመቼ ነው? የ1979 ነው። እዚህ ጋር መጣና ደግሞ ልብ በሉ፣ እዚህ ጋር የኢየሱስ አማላጅ አለ ብሎ ምንድነው የሚለው? የኢየሱስ ነው የሚለው። ኢየሱስ እንኳን አይሉ። ልብ በሉ እንግዲህ የቃላት ልዩነት። እዚህ ጋር ደግሞ ምን ይላል? ልጆች ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ፣ ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል። አሁን እዚህ ጋር ኢየሱስ ክርስቶስ አማላጅ አለ የሚል መጽሐፍ ቅዱስ ቃል በቃል አለ ወይ ስለው የ1979ን ጠቀሰ። እዚህ ጋር ደግሞ የሚማልደው ነው እንጂ የሚለው ወይም ጠበቃ ነው እንጂ የሚለው እዚህ ጋር ኢየሱስ። ልብ በሉ ልዩነቱን ያላችሁ እንዴት አድርገው እንደሸወዱ ማለት ነው። ልጆች ሆይ ይህን እጽፍላችኋለሁ ማንም ኃጢአት እንዳሰሩ ከእናንተ ማንም ኃጢአት ቢሰራው ከአብ ዘንድ አማላጅ አለን ነው የሚለው። ይሄት የ1779 አማላጅ ነው የሚለው። እዚህ ጋር ደግሞ ምንድነው የሚለው መሰላችሁ? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ ነው የሚለው። እዚህ ጋር ጠበቃ ይላል፣ እዚህ ጋር ደግሞ አማላጅ ይላል። አሁን ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚባለው ይኸውላችሁ፣ ማንም በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ እንደፈለጋችሁ ማውራት አትችሉም። ይኸው የኢትዮጵያ መጽሐፍ ቅዱስ ማህበር ኢቭን የኢትዮጵያ ኦርቶዶክስ ይህ መጽሐፍ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ የመቼው እትም የ2000 እትም በብፁዕ ቅዱስ አቡነ ጳውሎስ የተጻፈው ቅድም እሱ ያነበበልን ኦኬ ምንድነው የሚለው መሰላችሁ? ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ልጆች ሆይ እንዳትበድሉ ይህን እጽፍላችኋለሁ፣ የሚበድል ቢኖር ከአብ ዘንድ ጰራቅሊጦስ አለን አለ። አሁን ከአማርኛው በፊት ግዕዙ አለ። ከግዕዙ እንግዲህ ግዕዙም የሚለው ጰራቅሊጦስ ነው የሚለው። ከግዕዙ በፊት ደግሞ ማን አለ? ግሪኩ አለ። አሁን ኤርሚ ግሪኩ ላይ ቅድም እንጠየቀው መሰለ እንዴት አድርጎ ሽፍት እንዳደረገንና ከርዕሱ እንዴት እንደወጣ እዚህ ጋር የሚለው ስለ አማላጅ ነው ወይ ብለህ ስትጠይቀው ጠምዞ የት ሄደ መሰለህ? ሮሜ 8:34 ላይ ይሄን እንድትይዝልህ ነው የምፈልገው። በግሪኩ በግዕዙ ተመሳሳይ ነው የምለው። የጥንት ቋንቋ ፎር ሜጀርስ ከሚባሉት ከአራቱ ቋንቋዎች አንዱ ግዕዝ ግሪክ ከሆነ ስለዚህ ግዕዝና ግሪኩ የጥንቱ ነው እንጂ የሚታየው አማርኛ እዚህ ጋር አማላጅ ይላል፣ እዚህ ጋር ደግሞ ጠበቃ ይላል። በምን አይነት መሸወድ ነው የምትሸውዱን? ቤተክርስቲያን የጻፈችው እዚህ ጋር እንዳውም የኢትዮጵያ ሊቃውንት ተሰብስበው ትክክለኛውን ግሪኩንም ግዕዙንም የተረጎመችው የምትመካበት ያሳወጀችን የትኛው ነው? ይህንን መጽሐፍ ነው። እንዳውም ማተስተማ ይሄን ነው። ስለዚህ ኤርሚ ኦርቶዶክስ እንድትሄድልኝ የሚፈልገው ምንድን ነው? በግሪኩና በግዕዙ ትክክል ነው። ከግሪኩና ከግዕዙ ትክክል የሆነውን ደግሞ ያው በአማርኛው ይኸው ከአብ ዘንድ ጰራቅሊጦስ አለን የሚለውን ነው። ይሄን ሂድበት። ለምን ቅድም ስለሸወዱን ስላረጉ ጥያቄ ጠይቀው ነበር። ምን ብለህ ጠየቀው መሰለ? ቅድም ይሄ ስለ ምልጃ ነው ወይ የሚያወራው አልከው እና ያዝልኝ እዚህ ጋር ኤርሚ። አመሰግናለሁ። እሺ ስውሩ እግዚአብሔር ያክብርልኝ። ይሁንዬም ኤርሚም እግዚአብሔር ያክብርልኝ። ትንሽ ስለሆነ ይኸኛውን አጠር ለማድረግ ሞክራለሁ በቻልኩት መጠን። እያወራን የነበረው ስለ ምንድን ነው? ስለ መጽሐፍ ቅዱስ እንግዲህ ጰራቅሊጣን ስለሚለው ቃል ነበረ። አማላጅ የሚለውን ማስረጃ ብሎ ወንድማችን ኤርሚ ወዴት ሄደ? አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ እኮ ኢየሱስ አማላጅ ተብሏል። ኦራይት፣ እስቲ ቀደም ያሉትን ከዚህ በፊት የተባለበትን አሳየን ተብሎ ሲጠቀስ የቀደመ መጽሐፍ አማላጅ ብለህ ለማሳየት የመጣህ መስሎኝ ወደዚህ። ስለዚህ አማላጅ አይልም ማለት ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አንደኛ ብያለሁኝ ክፍል አላልክም። ካላልክ እንለፍ አለ ብለህ ነው የተናገርኩት። ቆይ ካላለ እንለፍ። ፍቅረ ማርያም ሚዩት አደርም ኤርሚ ብያለሁ። ሪከርድ እኮ ተደርጓል። አላልኩም ካልክ እናልፈዋለን። ፍቅረ ማርያም ሚዩት አድርገው። ኦኬ ኤርሚ ራሱን ችሎ ነው የሚያወራ፣ ከአንተ የተሻለ ያወራል። ሚዩት አድርገው አንተ ኤርሚ ብያለሁ። የዮሐንስ መልእክት መጽሐፍ ምዕራፍ ስለ መልጃ እየተወራ ለማስረጃ የጠቀስከው መስሎኝ ነው። ተሳስቼ ከሆነ እንለፈው። የቱ ጋር ነበር ሄጄ የጠቀስኩትኝ? የሮሜ መልእክት መጽሐፍ ምዕራፍ 8:34 ላይ ከዛ እንነሳ ብዬ የአንደኛ ዮሐንስን ግን የአማርኛው እዚህ የተጻፈው ማለት በ1879 የታተመው ላይ እሱኛውን ቀጥታ ይላል። አንተ ብለሃል። ስለዚህ መጽሐፉን ያሳየሁትኝ እኔ መጽሐፍ ነው። ስለዚህ ስለ ምልጃን ጠቅሶ ማለት ነው ይሄንን ቃል አይደል? ስለዚህ እንለፈው።
ይኸው ለምን እንደማንጠቅሰው ይኸው። ስለዚህ እንጠቅሰዋለን ከሆነ ቆይ ላሳይህ ነው። እንጠቅሰዋለን ካልክማ ልሂድበታ አላልኩም ስላልክ እኮ ነው። ኤርሚያስ ነው ብለህ እኔ ከግሌ እኮ አንተ ትቀበለዋለህ አይደል? አማላጅ የሚለውን ቃል አድመጠኝ፣ ቆይ አድመጠኝ። ኤርሚ ማለት ኧረ እንዴ አሁን አንተም ልታስረዳ ነው። በኔታ እየተደማመጠን ኤርሚያስ ነው ያለው ብለህ ስትል እኔ ከራሴ ከህሊና አፍልቄ እንዳልኩት ነገር። ስለዚህ ታምኗል አይደል? እሱ መጽሐፍ ብቻ ያስቆ መጽሐፍ አደርብብኝ አውርቼ ልስጥህ። አንድ ደቂቃ እንዴ በኔ ተራም አንድ ደቂቃ አውርቼ ልስጥህ። የፈለግከውን አውራ። የኔንም ደቂቃ ጨምረህ ታወራለህ። ኤርሚያስ ጠየቅከው አይደል እንዴ? ጠየቅከው እኮ አንድ ደቂቃ ወይ ብያለሁ ወይ አላልኩም ይበለኝ። ምክንያቱም ይሄ ንገራ ነው የኔ ኖ መጽሐፋችሁ ነው የሚለው እያለ ስለዚህ ይቀበለዋል። እሱን የኛ መጽሐፍ ምን ይላል ሳይሆን ኤርሚ አማላጅ የሚለው ቃል ይቀበለዋል ወይስ አይቀበለውም? ዮኒ ትልቁ ላይ አድርገኝ ዮኒ። ቆይ ኤርሚ ታወራለህ ፕሊዝ። ትልቁ ላይ አድርገኝ ዮኒ። እኔ ከራሴ ከህሊናዬ አፍልቄ እንዳልኩት አይነት ነገር አድርገህ አትናገር ኤርሚ። ይህን መጽሐፍ የኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። የኢትዮጵያ መጽሐፍ ቅዱስ ማህበር ብሎ የሚለው ሎጎ ሁሉ ጭምር እዚህ አለ። ይሄው አሳይቻለሁ። ይሄ ማህበር የመጽሐፍ ቅዱስ ማህበር ማለት ይሄ መጽሐፍ ቅዱስ ይሄ አርማ ይሄ ሎጎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኢትዮጵያ ካቶሊክ ቤተክርስቲያን፣ የኢትዮጵያ ወንጌላውያን አማኞች እኛም ሁሉ ጭምር ህብረቱን አብረን ማህበሩን የምንመራው ነው። በዚህ ማህበር ስም የታተመ መጽሐፍትን በሙሉ እንቀበላለን። ስላሴ አማንያን ነን ብለው ማህበሩ አብያተ ክርስቲያናቱ ህብረት ያደርጋሉ። ስለዚህ የዮሐንስ መልእክትን ቅድም ሳነብ እኔ ሳልሆን ያልኩትኝ የኔም ያንተም ቤተክርስቲያን የካቶሊክን ቤተክርስቲያን በምትቀበለው እና በመሰረቱት አብረው በሚያገለግሉበት አብረው ህብረቱን በሚመሩበት በዛው መጽሐፍ ቅዱሱ እትሙ ላይ ልጆች ኃጢአትን እንዳሰሩ ይችን ጽፍላችኋለሁ፣ ከእናንተ ኃጢአትን እንዳሰሩ ከእናንተ ማንም ኃጢአትን ቢሰራ ከአብ ዘንድ አማላጅ አለን። ኢየሱስ ክርስቶስ ጻድቅ ብሎ ያለው ባይዘዌ ቅድም ስውር ሲናገር ነበር። ኢየሱስ አይባልም አለ። የአለቃ ኪዳነ ወልድ ክፍሌ የነ ደስታ ተክለወልድ መዝገበ ቃላት ቢያይ ታፍራለህ። ኢየሱስ ተብሎ ይባል ነበር በቀድሞ አማርኛ ማለት ነው። ሜዩት አድርግ ለኤርሚ ነው የምሰጠው። ኧረ እባክህ ኤርሚ በጣም ስለዚህ እኔ አይደለሁም ያልኩት። እሺ ዮኒ ሰዓቴን እየወሰድክ ስለሆነ እኔ ጊቭ ሚ 5 ሚኒትስ እቀየሳለሁ። ችግር የለውም። አይ እንዴ ኤርሚ የኔ ተራ እኮ ነው ይሄ። በጣም እያብራራ ጨረስኩ ልስጥህ። ስለዚህ ሁለተኛ ኤርሚ ነው ኤርሚያስ ነው ኤርሚ ነው ያለው ተናገር እውነቱን አለ ብለህ አትበለኝ። ስለዚህ ታምነዋለህ ማለት ነው። አድምጠኝ ጨርሼ ልስጥህ። የኔም ያንተም የካቶሊክን ቤተክርስቲያን ተስማምተን ጻፉበትን እኔ አምነዋለሁ። ስለዚህ እኔ እናንተ እናምናለን ማለት ነው አማላጅ መሆኑን። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 እኔ አምነዋለሁ። የኢትዮጵያ መጽሐፍ ቅዱስ ማህበር ቴንክ ዩ በቃ እሱን እኮ ነው በቃ ካመንክ እኔ እኮ ማመንህን ብቻ ነው ማወቅ ይፈልጋል እንጂ ማናለ እንዴት አለ አላልኩም እኮ። ያ ቴንክ ዩ እባካችሁ ዲስትራክት እንዳታረጉኝ ከይቅርታ ጋር። ሰው አሁን ወንድማችን ምንድነው ዞሮ ዞሮ አማላጅ ነው የሚለውን ቃል አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ አማላጅ ተብሎ ይገባል። ለምልጃን የተጠቀሰው እያለን ቋንቋው ጰራቅሊጦን ነው የሚለው። ጰራቅሊጦን ደግሞ የግሪክ ቃል ነው። በእንግሊዝኛ አን አድቮኬት ተብሎ ነው የተጠቀሰው። የመጀመሪያው እሱ ነው። አድቮኬት ነው የሚለው። ጰራቅሊጦን የሚለው ቃል አማላጅ ተብሎ አልተጠቀሰም፣ ይጠቀስም አይችልም። አጽናኝ ተብሎ ኧረ ከይቅርታ ጋር አይ ነው ፍታውና ሄድልህ ልፈልግ እንጂ ይቀጥላል። እንደፈለግኩ እንደፈለገ ያውራ ፕሊዝ ሌትም ታው። ሰው ጰራቅሊጦን የሚለው ቃል እዚህ ጋር የገባው አን አድቮኬት በሚል የእንግሊዝኛ ቃል ነው። በአማርኛ ጠበቃ ተብሎ ተጠቅሷል። በእንግሊዝኛው ደግሞ አድቮኬት ተብሏል። ቤተክርስቲያን በሁለቱም ፈተዋለች። ጠበቃም ብለዋለች፣ ጰራቅሊጦንም ብለዋለች። ቋንቋውን ስለምታውቅ ማለት ነው። የተለያየ ፍቺ እንዳለው አንድ ቋንቋ ያለውን ትርጉሙን ስለምታውቀው ምን ብላ ነው ጰራቅሊጦን የሚለውንም ተጠቅማለች፣ አድቮኬት የሚለውንም ተጠቅማለች። ጰራቅሊጦንም ጠበቃም ብለዋለች። ከምን አንጻር ነው የተባለው? ዮሐንስ ወንጌል አንደኛ ዮሐንስ መልእክት ምዕራፍ 1 ጀምሮ ላነበበው ሰው አንድ ምዕራፍ ላነበበው ሰው በጣም በግልጽ ሁኔታ ያስታውቃል። ያ ነገር አድቮኬትን እንደፈታው ቀደም በእኛ ሳይድ ሆኖ ምንም ያደርገን ስለኛ ከኛ ጋር የሚሆንልን ማለት ነው። በእኛ ሳይድ የሚሆንልን አይደል? ያንን አካል እንዴት ነው የሚሆነው? ይናገራል። እንዴት በደሙ እንዳዳነን ከኃጢአታችን ስንመለስ እንዴት እንደሚያነጻን ይህንን ነው የሚገልጸው።
ጳራቅሊጦስ የሚለውን ቃል ለመንፈስ ቅዱስም ለዮኒ ማኛም ለኤርሜችዲ መስጠት ትችላለች፣ እኔም መስጠት እችላለሁ። ምክንያቱም ጳራቅሊጦስ የሚለው ቃል በራሱ አምላክነትን ወይም መለኮትን የሚገልጽ ሳይሆን ልክ ቤት፣ ሱቅ፣ ፎቅ ምናምን እንደሚባለው የሆነ ቃል ነው፣ የሆነ የግሪከኛ ቃል ነው። ስለዚህ ትጠቀመዋለች። ኦፍኮርስ ለመንፈስ ቅዱስ ለምን ተጠቀመች ከተባለ መጽሐፍ ቅዱስ ስለተጠቀመ ነው። እንዲህ ይላል እውነት እውነት እላችኋለሁ በእኔ የሚያምን ይላል ዮሐንስ ወንጌል ምዕራፍ 14 ከቁጥር 12 ጀምሮ አነበዋለሁ። በጌታ በኢየሱስ ክርስቶስ በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ ያደርጋል፣ ከዚያም የሚበልጥ ያደርጋል። እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማንኛቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝ ትእዛዜን ጠብቁ። እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ምን ይላል? ሌላ አጽናኝ። ስለዚህ አንድ አጽናኝ ነበረ መጀመሪያ ከእነርሱ ጋር የሚኖር ከሐዋርያቶች ጋር የሚኖር እሱ ሲሄድብን ምን እንሆናለን? ይሄው ሌላ አጽናኝ ይመጣልናል። ያ ከዛ ዝቅ ይልና የሚወደኝ ቢኖር ትእዛዜን ይጠብቅ እያለ ይቀጥላል፣ ይናገራል ማለት ነው። ስለዚህ ኢየሱስ ክርስቶስ አጽናኝ ተብሏል ስለሚያጽናናል፣ መንፈስ ቅዱስም አጽናኝ ተብሏል። ይሄ ነገር የሆነ ጊዜ አጽናኝ ስለተባለ የሆነ ለመንፈስ ቅዱስ ከመንፈስ ቅዱስ ነጥቃ ለወልድ ወይም ደግሞ ከወልድ ነጥቃ ለመንፈስ ቅዱስ የሰጠችው ቃል አይደለም። ጳራቅሊጦስ የሚለው ቃል እንደ ምልጃም የተጠቀሰ ቃል አይደለም። ለምን ከተባለ ይኸው አንደኛ ዮሐንስን ሄደን ማንበብ እንችላለን። አንደኛ ዮሐንስ ምዕራፍ 1 ምድረ የሚለው እንዴት ተደርጎ እንዲህ ይላል፣ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ አለ። ምን ስናደርግ? በኃጢአታችን ብንናዘዝ ኃጢአታችንን ምን ሊያደርገን? ይቅር ለምኖ ይቅር ሊያስብልልን አይደለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉን በእኛ ውስጥ የለም አለ። ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለው፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። እንዴት ነው የሚያደነን ከተባለ ይኸው ኃጢአታችንን ስንናዘዝ ከኃጢአታችን ይቅር ይለናል፣ ከአመፃም ሁሉ ያነጻናል። ስለዚህ ስለኛ የቆመ አለ ማለት ነው። ጠበቃችን በእኛ ሳይድ የሆነ ክርስቶስ አለ። ምን የሚያደርገን? ኃጢአታችንን ይቅር የሚለን ከአመፃም ሁሉ ሊያነጻን። አድቮኬት አለን፣ ጳራቅሊጦስ አለን። ያ ጳራቅሊጦስ ደግሞ የሚያጽናናም ነው። ዝም ብሎ ኃጢአታችንን ከነ ኃጢአታችን ከነጸጸታችን የሚተውን አይደለም። ጳራቅሊጦስ የሚለውን ቃል ከአምላክ ስም ጋር ባንጠቀመው የተሻለ ነው። ላንጉጅ የግሪክ አንድ ቃል ነው እንጂ አምላክ አይደለም በራሱ። ኤኒዌይስ ቴንክ ዩ ዮኒዬ፣ ይመቻችሁ። አመሰግናለሁ። እኔም ሰዓት ስለደረሰብኝ ልቀይስ። ቴንክ ዩ። እኔም ልሄድ ነው። ኢየሱስ ክርስቶስ የግል አዳኝ ነው የሚል መጽሐፍ፣ ኢየሱስ ክርስቶስ አማላጅ ነው የሚል መጽሐፍ ቅዱስ ላይ የለም። ወንጀልን እንጂ ወንጌልን አትናገርም። አንዴ ይሄ ልጅ አይሰማም። በጌታ ኤችዲ ወዴት ሄደ? አንዴ ተረጋጋ። ና ትጠየቃለህ። ኧረ ተረጋጋ። በመድኃኒዓለም አውራና ታወራለህ። ስትሮንግ ነበር ሲጠቀም ነበርና